ላይ ያለውን ሰላም ጤና ይስጥልኝ ኮሎኔል እንደምን ዋልክ? ጤና ይስጥልኝ አይቼው እንደምን ዋላችሁ? ደህና ነን። ቀደም ሲል እንግዲህ አንተ ስትዘገይብን ጥያቄዎችን ለባልደረባዬ ተስፋዬ ጠይቄው ነበር። በድጋሚ አንተን ነው የምጠይቅህ። ኢራን መደራደሪያ ሀሳብ ለአዲስ አቅርብ ያለው ያለችው እንዴት ተመለከተው? እንዴት አየው? ልክ አቸንፋ የአሸናፊነት የበላይነት ስሜት ያለው የመደራደሪያ ርዕስን ሀሳብ ነው ያቀረበችውና ይሄ ሊሆን ይችላል ወይ? እንደኛ ኢራን እንግዲህ እንደሚታወቀው ክብር ያላት ሀገር ናት። ቀዳሚዋ ሀገር ናት። ለክብሯ ለብዙ ዘመናት የታገለችበት ነው። ያው እንደምታውቀው ፕሬዝዳንት ትራምፕ 14 የሆኑ መስፈርቶችን አስቀምጦ ነበር ለመደራደሪያ። ኢራን ግን በአንጻሩ የራሷ የሆነ መስፈርቶች አስቀምጣለች። ይህ አባባል ምናልባት እንዳሸናፊነት ከተቆጠረ በእነሱ አስተያየት ወይ በአብዮታዊው ወታደራዊ አካል የአያቶላው መንግስት ከሆነለት ይመቸው። ኢራን ያቀረበችው አንጻራዊ መስፈርቶች ግን አንደኛ አሜሪካ ያሏትን መካከለኛው ምስራቅ ያሏቸውን ወታደሮች በሙሉ ከመካከለኛው ምስራቅ ታውጣ ነው የሚለው። ሁለተኛ ጦርነቱን ማቆም አለባቸው። ሶስተኛ የሆርሙዝ በር የተባለውን የታገተበትን ቦታ አሜሪካ ምንም ያህል ድርሻ የላትም ለቃ መውጣት አለበት የሚል ነው። ስለዚህ ይህ መስፈርት የሚያሳየው ኢራን ወደ ጦርነት መልሳ ለመግባትና አልሞት ባይ ተጋዳይ እንጂ የአሸናፊ ስሜት ተሰምቷት አይመስለኝም። ግን ምናልባት ለህዝቡን ለማስፈራራት የራሳቸውን ህዝብ ማለት ነው እኛ አልሞትንም፣ እኛ መሳሪያ አለን፣ እኛ ጠንካራዎች ነን ለማለት በተለይ ግን የኒውክሌር ፕሮጀክታችን እንደ መደራደሪያ የሚቀርብ አይደለም ብላል አሜሪካ በመስጠት ያቀረበችው ሁኔታ በጣም አስገራሚና በዓለም ላይ አነጋጋሪ የሆነው እሱ ነው። እንግዲህ እንደሚታወቀው አሜሪካ ያሏትን የጦር ኃይሎች በብዛት ነው ያሉት መካከለኛው ምስራቅ። ከዛ በፊትም ነበሩ በኩዌት፣ በካታር፣ በባህሬን የአሜሪካ ጦር ኃይል ቤዞች አሉ። እነዚህም ጦሮች ውጣ ማለት ምናልባት የመካከለኛውን ምስራቅ እኔ ነው የሚገዛው የሚል አባባል አላት ማለት ነው ኢራን። ይህ አባባል እንደው ንቀት አይደለም ወይ? ይሄ በዚህ ላይ እንደው በእውነት አሜሪካ ላይ ንቀት አይደለም ወይ? ኢራን በዚህ ደረጃ በዚህ ያነጋገር መስፈርት ላይ ይሄን ሐሳብ ማቅረብ ራሱ ከመጀመሪያው ንቀት አይደለም? መናቅ አይደለም? እንጃ እንግዲህ እኔ እንደምትከውና አለማወቃቸው ነው። አያውቁም ምን እንደጎደላቸው፣ ምን እንደጠፋቸው፣ ምን ያህል እንደወደመ አለማወቅና ለህብረተሰቡ ለመሸሸግ የሚያሳዩት እንጂ ኢራን በመሰረቱ ተቀጥቅጣለች፣ ከደብድባለች፣ ብዙ መሳሪያዎችን ተቀምጣለች። የአሜሪካና የእስራኤል ጥምር ኃይል ትልቅ ጉዳት አድርሰውባታል። ነገር ግን ይሄን መንግስት ለማጠናከርና እኛ መሽመሮ ተመተካይ የምንባለው ወታደራዊ አብዮታዊ ኃይል ምንጊዜም ኢራንን ገዝተን እንኖራታለን፣ እናንተ ተጠንቀቁ፣ መፈንቅለ መንግስት እንዳትሞክሩት የሚል አባባል መስሎ ይታያል። በአንጻሩ ግን እንደምታየው ትራምፕ የሚያደርጉት በተለይ ኢኮኖሚካሊ ውድቀት ያደረሱት ዛሬ በጣም ትልቅ ችግር አለ በኢራን ውስጥ። ይህ የሚያሳየው ምናልባት ህብረተሰቡ የኢራን ህዝብ ተነስቶ ከ96 ሚሊዮን በላይ ህዝብ ተነስቶ ይሄንን መንግስት ይገነብጡ መፈንቅለ መንግስት ያደርሳል የሚል መላምልቶች አሉ። ያ ይሳካል አይሳካል ቆይተን የምናየው ነው። በአሁኑ ሰዓት ግን ኢራን ለምሳሌ በአሜሪካ ላይ የምትዝተውና ማንም ሆርሙዝ የኛ እንጂ ማንም አይደለም የሚባለው አባባል በአሜሪካ መንግስት በኩል ተቀባይነት የለውም። ይህ የሚያሳየው ቀጥታ አንደኛ ለኛ ኒውክሌሩን ፕሮጀክትን አልተው ማለቷ ለኛ ፈተና ነው፣ ለእስራኤል ማለት ነው። ለአሜሪካ ለአውሮፓም ብንል በተለይ ግን ለኛ ነው። እኛ ነው ድሮ የሚያዘጋጁት ለኛ ነው። አሁንም አንለቅም የሚሉት ለእስራኤል ነው። እስራኤል የመጀመሪያው ስራ የሚሆነው ይሄን ኒውክሌር ማውደምና የዳበረውን ኡራኒየም ማውጣት ነው። ትራምፕ ደግሞ በዚህ በኩል ድርድር እንዳደርግም ብለዋል። ያ ከሆነ እና ኢራን ይሄን ነገር ካላደረገች
ተመልሰን በቅርቡ ቀን ጦርነት እንደምንመለስና ስራው አላለቀም በኢራን ውስጥ ኢራን ብዙ የሚሰሩ ስራዎች አሉ። ስለዚህ ምናልባት የምንመለስበት ይሆናል። መከላከያ ሙሉ ዝግጅት አድርጓል። በተለይ በካቢኔው በኩልም ሙሉ ውይይት ተደርጎበታል። መከላከያ በተለይ አየር ኃይል የቀሩትን ኢላማዎች በተለይ እንዴት ነው እንደዚህ ነዳጅ ማከማቻ ቦታዎችን ኢኮኖሚካሊ ቦታዎችን እና ተቋማትን ለመጉዳት ባለፈው ጊዜ አሜሪካ አማካኝነት የቆመው ለመጨረስ ፕሮግራም ተነድፏል። በዚህ ደረጃ የምንገኘው ኢራን እንዳሸናፊ ሆና የምትዝበት ምክንያት ምናልባት አልሞት ባይ ተጋዳይ ነው ማለት ነው። የሚገርም ነው። ተስፋዬ ጤናስጥልኝ በድጋሚ ኮሎኔል መኮንን ተስፋ እኔ ወደዚህ ወደ ሀገራችን እንመለስና በጋዛ ግዛት እንግዲህ በአሁን ሰዓት ከሰሞኑ የጦር ኃይሎች ባለስልጣኖች እና መኮንኖች ለመንግስት ያቀረቡት ጥያቄ አለ። በአሁን ሰዓት በጋዛ በተደጋጋሚ የሚከሰቱ የአሸባሪዎች እዛ አካባቢ እንቅስቃሴ እያደረጉ ነውና በአሁን ሰዓት በጋዛ የቀረውን የሐማስን አሸባሪ ቡድን ለመደምሰስ እስከ መጨረሻው ስራውን ለመጨረስ ጊዜው አሁን ነው የሚል ጥሪ ያቀረቡ ነውና ምን ያህል በእውነት ጦር ሰራዊቱ ዝግጁ ነው? በዚህ ኮሎኔል ምን ጊዜ መከላከያ የሚያቀርባቸው ፕሮግራሞች የሚወሰኑት በካቢኔው ነው። በአሁኑ ሰዓት እንደምታውቀው ትልቁ ኢላማችን ቅድም የጠቀስኳቸው ኢላማዎች በተለይ በኢራን ውስጥ የሚደረገው ውጊያ መጨረስ አለበት። ምንጩን እና ግንዱን ካላደረከው እንዴት ነው ዛፉ የሚደርቀው? ምንጭ ሲያጣ ነው። ስለዚህ ምንም እንኳን በአዛ በኩል መከላከያ ባለበት ቆሞ እንዲያውም እንደሰማሁት ከሆነ 60% የሚሆነውን የአዛን ክፍል የያዘው መከላከያ ነው። በዛ በኩልም በኻን ዩኒስ በኩልም በሰሜኑ በኩልም ብዙ ዋሻዎች ቀደም ያልደረሰባቸው ዋሻዎች እያወደመ ነው። ግን አንተ እንዳልከው መከላከያ ምናልባት ሐማስ መሳሪያን አልፈታም ካለ እኛው ራሳችን እናስፈታዋለን የሚል ፕሮፖዛል ወይም አባባሎች አቅርቧል። ይህ ደግሞ ይፈቀድለታል አይፈቀድላትም? እንግዲህ ሁሉንም ማየት አለብን። ሰፋ አድርገን ነገሮችን በአንድ ጊዜ የሚወሰን መስሎ አይታየኝም። ሊባኖስ ውስጥም ትልቅ ፈተና አለብን። በዛ በኩልም ጸጥታ አልመጣም። ጠቅለል ባለ ሁኔታ እስራኤል በአራቱ ማዕዘናት በአሁኑ ላይ ፈተና አላት። በተለይ ግን በሶስት ከፍላቸዋል። አንደኛ ኢራን ነው። የኢራኑን ሁኔታ አንድ ማድረግ አለብን። ሁለተኛ ሊባኖስ ነው። በድርድርም ሆነ ወይም ከሊታኒ በላይ ገብተን እነዚህ በተለይ ትንንሽ ፈንጆች የሚሸከሙ ድሮኖችን ማውደም አለብን። የሰሜኑ ህዝብ ጸጥታ መቀበል አለበት። ደህንነቱ መጠበቅ አለበት። ሶስተኛውና የመጨረሻ የሚሆነው አዛ ነው። አዛ በአሁኑ ሰዓት ሙሉ ቁጥጥር አለ። እንደምታየው ማንኛውም ቴሮሪስት ከብጫው መስመር የሚያልፍ እየተገደለና እየወደመ ነው። ሆኖም ግን ስራውን አልጨረስንም። በየትኛውም መስፈርት እስካሁን ድረስ በየትኛውም ማዕዘን ስራችን አልጨረስንም። ስራው ማለቅ አለበት። ጊዜ ይወስዳል። ነገ ዛሬ ወይም ከሁለት ወር በኋላ ብለህ አይደለም። ያ አሜሪካ ሁኔታ በዚህ ሳምንት እንደመስለኝ ከሆነ በዚህ ሳምንት ውስጥ አሜሪካ ተመልሳ ጦር ትገባለች የሚል አቋም አለኝ። ምክንያቱም ትራምፕ ይሄን ነገር ቸል ላይ የሚሉት አይመስለኝም። እንዲያውም እንደሰማሁት ከሆነ ኢራን መርከቦች ወደ አሜሪካ መርከቦች በሆርሙዝ ተኩሷል የሚባል መላምት አለ። ምን ያህል እውነት ነው ውሸት ነው እንጃ። ሌሎች ደግሞ የታገቱ መርከቦችን በኢራን የታገቱ መርከቦች ሙሉ በሙሉ መለቀቅ አለባቸው። ለዛም ነው በአሁኑ ሰዓት የአሜሪካ ጦር ኃይል በሆርሙዝ ውስጥ ይሄን ድርጊት ለማስፈጸም ሙሉ ትጥቅን ታጥቆ በዛ በኩል የሚገኘው። ነገሮቹ ጭጋግ ናቸው። ከማናውቀው ይበዛል። ይሄን በሂደት እንየው ማለት ነው። ተስፋዬ ትራምፕ አሁን የተናገሩት ሁኔታ አለ። በኃይል ያን አካባቢ በሆርሙዝ ውስጥ የታጠሩ ነው የተጠለፉት እነኚህ መርከቦችን አስለቅቃለሁ የሚል አለ። ማንም ሰው የሚቀናቀን ከመጣ ግን በኃይሉ ልጠቀማለሁ የሚላሉ። አቅሙ አላት ወይ አሜሪካ? ኃይሉ አላት ወይ ይሄን ለማድረግ? ካላትስ ለምን እስከዛሬ ድረስ ይሄን ነገር አላደረገችም? አሜሪካ ያላ ነገራን መሆናን አትርሳ። 100 ተዋጊ አየሮች በአንድ ሰዓት ውስጥ የምታቀርብ ናት።
አሜሪካ ሙሉ ትጥቅ አላት፣ ሙሉ አቅም አላት። ምናልባት ግን እሷ የምትፈልገው በድርድር ይሄን ነገር ለመቋጨት እንጂ ኃይሉን ተጠቅማ በአንድ ቀን የኢራንን ሀገር ለማውደም የሚችሉ ከባድ ቦምብ የሚሸከሙ ተዋጊ ጀቶች አሏት። ነገሮች ግን ትራምፕ እንደምታየው አንደኛ የራሳቸው ሆነ በእሳቸው ስም ባልናገርም የራሳቸው ሆነ መስፈርት አለ። ነገሮችን በሰላም በድርድር መቋጨት ነው የሚፈልጉት። ካልሆነ ግን እሳቸው እንደምታውቀው ትዕቢተኛ ናቸው። የኢራን መንግስትም በአንጻሩ እሳቸውን እየሰደበ ነው። በትዊተር ማሸነፍ አይቻልም እያላቸው ስለሆነ እንደሚመስለኝ ከሆነ ተመልሰን የምንገባ ይመስለኛል። የአሜሪካ ኃይል ግን ሙሉ ትጥቅ አለው፣ አቅም አለው፣ ጉልበት አለው። ሌላ ቀርቶ ኃይሉ በብዛት በአሁኑ ሰዓት የሚገኘው በአፍሪካ ሀገር ነው። በሞሮኮ ልምምድ እያደረገ በተኛውም በአውሮፓ እንዲሁም በመካከለኛው ምስራቅ የሚገኘው ኃይል ወሰን የለውም። ስለዚህ ስለ ኃይሉና ስለ አቅሙ ምንም የሚያጠራጥር ነገር የለም። ትራምፕ ለምን ነው የሚያወለውሉት ካልከኝ ግን ምናልባት የእሳቸው የሆነ ስውር የሆነ እኛም የማናውቀው በመንግስት ደረጃ የሚታወቅ ሊኖር ይችላል። እንደሚመስለኝ ግን መልሰን ጦርነት መግባታችን የማይቀር ነው። ይሄ ሙሉ በሙሉ አፈን ገዝቼ የምናገርበት። እስኪ ወደ ሐማስ እንምጣና ለመጨረሻ ነው አጠር አድርገን ትመልስልኝ። ሐማስ ትጥቅ መሳሪያን አላወርድም፣ ያ ማድረግ የሚችለው የፍልስጤም ሀገር ስትቋቋም አዛ እንደገና ስትገነባና እስራኤል ሙሉ በሙሉ ጦሯ ከአዛ ለቆ ሲወጣ ብቻ ነው የሚል መስፈርት አስቀምጠዋል። እንዴት አየው ይሄን? ይህ አባባል አንድ አባባል ትዝ ይለኛል። የኢራን አባባል እንደምታውቀው ኢራን ምንድን ነው የምትለው? የአሜሪካ ጦር ኃይል መካከለኛውን ምስራቅ ለቆ መውጣት እየተናበቡ ነው ማለት ነው የሚናገሩት። አዎ እየተናበቡ ነው የሚያደርጉት፣ ሂዝባላም እንደሚያደርገው። ስለዚህ ዞሮ መነሻው ምንጩ ዋናው ስሩ ኢራን ስለሆነ የኢራኑ ካለቀ በኋላ የአዛው በጥቂት ጊዜ ውስጥ የሚፈጸም ስለሆነ በሶስተኛ ደረጃ ነው የሚቀመጠው። በአዛ በኩል እስካሁን በዚያ የሚያሰጋን ነገር የለም። የተፈናቀሉ ወገኖቻችን ሙሉ በሙሉ ተመልሰው ቤታቸውን እያቋቋሙ ነው። ያም ሆኖ ጠላትን መዘናጋት ወይም መናቄ ሳይሆን ያን ከቋጨን በኋላ የሰሜኑን የሊባኖስን ከቋጨን በኋላ በአዛ ውስጥ የአሜሪካ ኮማንድ ፖስትም እንግዲህ እስራኤልን ለቆ ሊወጣ ነው። ሙሉ በሙሉ የአስራ የሚሆነውና ሐማስን መሳሪያውን የማስፈታት የእኛ ስራ ሊሆን ስለሆነ በዛ በኩል ምንም የሚያጠራጥር ነገር የለም። ኮሎኔል መኮንን ተስፋ ለሰጠን ሰፋ ለማብራሪያ እጅግ በጣም እናመሰግናለን። እግዚአብሔር ይስጥልን። በተመሳሳይ ጊዜ እንግዲህ በሌላ ጊዜም በተመሳሳይ ፕሮግራም እንገናኛለን። በጣም እናመሰግናለሁ። ለአንተም ለተስፋ ደህና ቆዩ። ተመልካቾቻችን ከማስታወቂያ ተመልሰናል። አሁን ደግሞ ቀደም ሲል እንዳስታወቅ ነው የክነሴት አባል ዶክተር ጸጋ መላኩ አብራን አለች። ጤና ይስጥልኝ ዶክተር ጸጋ። ሄሎ ጤና ይስጥልኝ ዶክተር ጸጋ፣ ሰላም ነሽ ወይ? ጤና ይስጥልኝ አቶ ሽሎሞ፣ እንዲሁም የተከበራችሁ ተመልካቾች አድማጮች በሙሉ ጤና ይስጥልኝ። ዛሬ በስልክ ነው መልክሽን እያየነው አይደለም፣ ምንድን ነው ነገሩ? አዎ የስራ ብዛት አለ፣ መሯሯጥ አለ እና ቦታ ለመያዝ አላመቸኝም። ኦኬ እሺ፣ ችግር የለም። ዶክተር ጸጋ እስቲ አሁን እኔ ቀጥታ ወደ ኢራን ነው የምወስድሽ። ኢራኖች ትናንትና በተባበሩት ኤሚሬት ላይ 12 ተምዘግዛጊ የተለያዩ መሳሪያዎችን ቦምቦችን ልካለች፣ ሚሳኤሎችንና እንዲሁም ሰው አልባ በራሪ አውሮፕላኖችን። እዚህ ላይ እስራኤልም አብራ ተሳታፊ በሆነ እንዳከሸፈቸው ተነግሯል። እና ተመልሰን ወደ ጦርነቱ እየገባን ነው እንዴ? እንግዲህ ሁላችን እንደምናውቀው የኢራኖች ፍላጎት ጊዜ መግደል ነው አንዱ አላማቸው። እንደ ሰለጠነው ዓለም ወይም ደግሞ ምዕራባውያን እንደምንለው የጊዜ ችግር የለባቸውም። እነሱ የሚፈልጉት እንዲህ ባለፈው እየተጓተተ እንዲኖር ይፈልጋሉ። ማለትም የሚጠብቁት ምንድን ነው ያሰለ በእነሱ በሳይኮሎጂ ወይም በስነ ልቦናቸው በኩል አዚ አሜሪካው ፕሬዝዳንት ዶናልድ ትራምፕ ከ2 ዓመት በኋላ ያው ድጋሜ ስለማይወዳደሩ የስልጣን ጊዜያቸው ያከትማል። የሚመጣው መንግስት ሌላ መንግስት ይሆናልና ነገሮች ይለወጣሉ ብለው ነው የሚጠብቁት። ለዚህም ነው በማንኛውም በኩል ስናይ ኢራኖች የጊዜ ገደብ የሚለው ነገር በእነሱ አይሰራም። እነሱ አላማ አለን፣ በአላማችን ጊዜ አይገድበንም የሚሉ ነው። በሌላ መልኩ በአሁኑ ሰዓት ኢራን
ስምነቱን አልፈለገችም። ስምነቱን እስካልፈለገች ድረስ ያለው አማራጭ በተለይ ሄርሙዝ የተባለውን የባህር ወሽመጥ መተላለፊያውን በቁጥጥር ስር ማድረግ ስለምትፈልግ ይሄ ቦታ ደግሞ በዓለም አቀፍ ሕግ መሰረት እንዲህ አይነት ቦታዎች የዓለም አቀፍ ናቸው እንጂ የአንድ ሀገር ስላልሆኑ ሁሉም የሚጠቀምበት መሆኑ የታወቀ ነውና ይሄን በተመለከተ የበላይነት ያስፈልጋለች። ከዛም በተጨማሪ በአካባቢያችን ያሉትን የአረብ ኤሚሬት የምንላቸው ሳውዲ አረቢያ ሌሎችም ቢሆን ሀገራት ቢሆን በእነሱ ላይ የበላይነቷን ማሳየት ትፈልጋለች። በእኔ አመለካከት እነዚህ ሀገራት ከመጀመሪያውም እስራኤልና አሜሪካ ባንድ ላይ ኢራንን ለማጥቃት ሲሞክሩ መጨመር ነበረባቸው። በእርግጥ ኃይል ኑሯቸው አይደለም፣ ነገር ግን በሞራል በኩል አብረው ከጎን መሰለፍ ነበረባቸውና አሁን ያለው ሁኔታ እኔ እንደምመለከተው ከሆነ በቅርብ ቀናት ውስጥ ትንሽ ለውጥ ካልመጣ አንድ ነገር ጦርነቱም አይቀር ነው። ስለዚህ ዶክተር ጸጋ በፊትም ተናግረን ነበረ። በእርግጥ የኛ መንግስትና የኛ ወታደር ኃይል ያሳየው ተጽዕኖ ወይም ደግሞ በጦርነቱ ላይ ያሳዩት ተግባሮች በጣም ዓለምን ሁሉ ያስደነቁ ናቸውና ግን መጨረሻ ላይ ዶክተር ጸጋ የኛ መንግስት ካስቀመጣቸው 4 ቀይ መስመር የሚባሉትን ለመልሳቸውና መልሼ ልናገራቸው የኒውክሌር ቦምብ ፕሮግራማቸውን በተለይ እዛ ከመሬት የተቀበረውን ኡራኒየም አለመውጣቱ እስካሁን በእጃቸው አለመሆኑ መንግስቱ አለመውደቁ እስካሁንም ቢሆን ሂዝባልና ሌሎችንም ደጋፊዎች እየደገፉ መሆናቸው ሶስተኛው አራተኛው ደግሞ ተምዘግዛጊ መሳሪያዎቻቸው እንዳለ መሆኑና ምናልባት ለወደፊቱ እንደገና የተጎዳውን ፋክተሪዎቻቸው ደግሞ ያድሳሉ ይባላል። ስለዚህ ብዙ ውጤት ብናሳየም ግን እነዚህ 4 ነገሮች የኛ ጠቅላይ ሚኒስትር ያስቀመጧቸው የተተገበረ ነገር የለምና ምንድነው የምንጠብቀው? እንግዲህ አቶ ሽሎሞ ምን ይባላል መሰለ ይሄ ሰው እንዳተረጓጎሙ ነው። በተጨባጭ ሁኔታ ስንመለከት ግን አሁን ያነሳቸው 4ቱ ነጥቦች በሙሉ በእኔ አመለካከት ድሮ እንደነበሩት አይደሉም። የኒውክሌር ጦር መሳሪያ ግንባታ ቀደም እንደነበረው አይደለም። በአሁኑ ሰዓት መገንባት መቀጠል አትችልም ኢራን። ይሄንም እያየን ነው። ምሳሌ ብትወስድ የአየር ኃይላችን በአሁኑ ሰዓት ባለፈው ሰኔ ወር እርምጃ ከተወሰደበት ጊዜ አንስቶ የኢራን የአየር ክልል ክፍት ነው። ማንኛውም የእስራኤል ጦር አውሮፕላን ሆነ ማንኛውም ገብቶ መውጣት የሚችል ነው። እርምጃ መውሰድ ይችላል። ይሄ በጭራሽ ያልነበረ ነው። የኢራን ከፍተኛ ባለስልጣኖች ተገለዋል። ከመሪው ጀምሮ ሌሎቹ ተመልከት፣ ከፍተኛ ባለስልጣኖች ተደምሰዋል። የነዚህ መገደል ምን ያክል አንድ ላይ መሆን እንዳልቻሉና መገደላቸውን ሳይንቲስቶቻቸው የኒውክሌር ጦር መሳሪያውን የሚገነቡትኝ ጭንቅላታቸው ነው። እንግዲህ አንድ ሰው ሲሞት አብሮት የሚሞተው ዕውቀቱ ነው። ዕውቀታቸው ጠፍቷል። ይሄን ሁሉ ማየትም ይኖርብናል። ሌላው ምን አለ መሰለህ በእኛ በኩል የምናየው ፍጥነት፣ ችኩልነት አለብን። በተለይ የምዕራባውያን ትልቁ በሽታ ችኩልነት አለ። በተለይ በእኛ በእስራኤል ላይ ጎልቶ ይታያል። ስለዚህ እነዚህ የተወሰዱ እርምጃዎች ቀላል አይደሉም። ግን ዶክተር ጸጋ በፍጥነት ውጤት ማየት እንፈልጋለን ያልሽው ትክክል ነው። ግን እንትኑን ማለትም በሰው ላይ ጉጉት የፈጠረው ማን ነው ጥያቄው። ማለትም ቆይ ዶክተር ጸጋ ጥያቄ ልጠይቅሽ ነው እና አንዱ ትልቁ የእስራኤልን ሕዝብ በጣም የሚያሳስበው ምንድነው ኡራኒየሙ 430 ኪሎ ግራም በእጃቸው እንዳለ እኮ ነው ያለ ዶክተር ጸጋ። ይሁን እንጂ አሁን አንተ እንዳልከው እንግዲህ የጠየቀኝ 4 ነጥቦች አሉ። የኒውክሌር ጦር መሳሪያውን በተመለከተ አሁን ይሄ ኡራኒየም በእጃ ይገኝ እንጂ ይሄን ኡራኒየም መጠቀም አይችሉም። አየው ይሄ ነገር የሆነበት ምንድነው በተወሰደው ጠንካራ እርምጃ ነው። የመሪዎቹ መገደል፣ የአየር ክልሉ መበጣጠስ፣ ረጅም ርቀት የሚዘገዘጉ መሳሪያዎች ቅድም የጠየቀው ቀደም የነበራቸው ብዛቱ የላቸውም። ረጅም ርቀትን መተኮስ የሚያስችሉ የሚተኮሱባቸው ቦታዎችም ሙሉ በሙሉ ጠፍተዋል ባንል በብዛት ወድሟል። የህዝቡላን ሽብር ፈጣሪ ድርጅት ስታነሳ የህዝቡላ ናስራላ ያለና አሁን አንድ አይደለም። ናስራላ መገደሉ በቢፐር አማካኝነት ባለም የሚደነቅ ግን 10 ጸጋ ቆይ ልጨርስ አንዴ። 10 ዓመት የፈጀ የሞሳድ የእስራኤል መረጃ ክፍል ወይም የስለላም በለው ድርጅት የወሰደው የቢፐር ሁኔታ ይሄ በሙሉ ሂዝቡላን እንደነበረው አላደረገውም፣ አዳክሞታል። የሐማስን ተመልከት።
እስማኤል ኻኒዬ ኢራን ከተኛበት በዋና ከተማዋ ቴህራን መገደል ስለዚህ እነዚህ በሙሉ የተወሰዱትን መመልከት አለብን ነው ግን ዶክተር ጸጋ ነው ግን እኔ የተደረገው ተድራጎት የተፈጸመው አፈጻጸም ዓለም አቀፋዊ አድናቂ ድርጊቶች ሁሉ እንደሆኑ ሆኖ ግን መጨረሻ ላይ እኛ ማለት ያለብን የዚህ ውጤት ምንድነው ነው እስከ መጨረሻው በመናይበት ጊዜ አዛ ለምሳሌ ሐማስ እንዳለ ነው ዶክተር ጸጋ እንዲያው ብቻ ሳይሆን ሐማሶች እንዲያውም አሁን ምርጫ መርጠው መሪዎቻቸውን እንደገና ኤልኤል ኻያትን ያዛ መሪ ማኻለድ ማሻአልን የውጭ ሀገር የሐማስ መሪ አድርገው መርጠዋን ወደ 30,000 የሚሆኑ ታጣቂዎች እንደገና ራሳቸውን አስታጥቀዋን አዛ ውስጥ አዛ እንዳለ ነው የተራሳቸውን እያጠናከሩ ነው ሂዝቦላም ቢሆን እየተኮሰ ነው ስለዚህ ነገሩ ትንሽ በጣም ውስብስብ ነው ለህዝቡም ለግንዛቤ ተቸግሯል ዶክተር ጸጋ ለዛ ነው ለህዝቡ በግንዛቤ እንዳይቸገር የምገልጸው በአንተ በኩል ያቀረብከው በኔ በኩልና ባለው ተጨባጭነት ልዩነት አለው የሐማስ ሽብር ፈጣሪ ድርጅት ድሮ እንደነበረው ነው ለምትለው ሙሉ በሙሉ አልስማማህም ለምንድነው ማልስማማው በአሁንኛው ጦርነት አይተሃል አምከላቪ ወይም አንበሳ ገሳ በሚለው ወታደራዊ እርምጃ ከአዛ አንድ ጥይት እንኳን አልተተኮሰም እና ሐማስ ተዳክሟል ሙሉ በሙሉ ባይጠፋም ተዳክሟል አንተ በተፈልገው ጭራሽ እንዲጠፋ ነው አልጠፋም ቢሆን እኔም ደስ ይለኛል የህዝቡላ ሽብር ፈጣሪ ድርጅት ናስራላ እያለ የነበረው ኃይልና አሁን አንድ አይደለም ማለት ያስፈልጋል ስለዚህ ብዙ እርምጃዎች ተወስደዋል ሆነው የማያውቁ ካሁን በፊት ያልነበሩ የኢራን ዛቻ እንዴት ነው የነበረው ኢራን እንደዚህ ጠብቀናት ነበረ ያየ ይቅርታ ንፋስ ስላለ እሺ ንፋስ አላለበት ቦታ እሺ የኢራን እንደጠበቅነው ነው ኢራን የእስራኤል አየር ኃይል ሄዶ እንደፈለገው እርምጃ ይወስድ ነበር የእስራኤል የጦር አውሮፕላኖች ይገቡ ነበር አልነበረምና ይሄን በሙሉ ለውጥ ማየት ያስፈልጋል ሶሪያ ያለችበት ሁኔታ አሁን እንደድሮ ነው አይደለም እና ስለዚህ መልካም ውጤቶችም አሉ መልካም ውጤቶች ካሁን በፊት ያልነበሩ ናቸው ሙሉ በሙሉ ጠፍቷልኝ ብለህ አይደለም ግን ከነበረው የተወሰደው እርምጃ የሚያኮራ ዓለም የሚያደንቀው የተወሰዱ እርምጃዎች ትንሽ ሀገራችን የወሰደችው እርምጃ ከአሜሪካ ጋር በመተባበር የሚደነቅ ተግባር ነው እንዲሁ ዝቅ አድርገን ማየት የለብንም አቶ ሽሎሞ ኦኬ የሚያኮሩ ነገሮች ነው የተወሰዱት እሺ ዶክተር ጸጋ አሁን እስቲ ወደ እስራኤል የውስጥ ፖለቲካ ለውሰድሽና የምርጫው ጊዜ እየተቃረበ ነው እንደምንሰማው ከሆነ በተለይ የኻሪዲዎች የሃይማኖት አክራሪዎች ጠቅላይ ሚኒስትር ቢንያሚን ኔታንያሁ ምርጫው እንዲቀድም እየጠየቁት ነው መስከረም 1 ቀን እንዲሆን ነው የምርጫው ጊዜ መሆን ያለበት መጨረሻ ኖቬምበር ላይ ነውና ምን ያህል እውነት ነው ተመልከት በመጀመሪያ ደረጃ የመንግስታችን ሁኔታ 4 አመት የሚሞላውና ምርጫው የሚካሄደው በጥቅምት ወር ነበር የሚሆነው ስለዚህ በአሁኑ ሰዓት 4 አመት መሙላታችን የተረጋገጠ ነው የሚያኮራ ነው አንድም ሰው አልጠበቀም ነበር ይሄ መንግስት ባጭር ጊዜ ውስጥ ይንኮታኮታል በቅርቡ ለምርጫ እንሄዳለን ነበር ይሄ ሁኔታ አልሆነም ይሄም የጠቅላይ ሚኒስትር ቢንያሚን ኔታንያሁ የፖለቲካ ጥበብና የመንግስታችን ደግሞ ጠንካራ መሆን 68 መቀመጫ ወንበር መያዙ ከመቀመጫ ማነቃንቅ የማይጥል ነው በሌላ በኩል ምርጫውን በተመለከተ አንዳንዶቹ ማስቀደም ይፈልጋሉ አንዳንዶቹ ደግሞ በጊዜው እንዲሆን ይላሉ ያም ሆኖ ግን ምርጫው የሚሆነው የሃሪዲዎቹ ጥያቄ በበዓላት እንዳይሆን ነው ለበዓላት ቅርብ ስለሚሆን ነው የምርጫው ዕለት መደበኛው ምርጫው ጊዜ በዓላት ቅርብ ስለሚሆን በተለይ ይሄ ኦማን ወደምንለው የሚሄዱ ብዙ ሰዎች አሉ በዛ ምክንያት ነው እንጂ በሌላ ምክንያት አይደለም ፖለቲካው በኩል ጊዜውን ይጨርሳል ያለው ሁኔታ ይሄን ነው የሚመስለው ሌላው ዶክተር ጸጋ እንዴት ነው የካሆን ላቫን የሚባለውን ፓርቲ በመናይበት ጊዜ ቤኒ ጋንጽ ከተወሰነ ወራቶች በፊት ማለት ይችላልው በሚደረገውና በተደረገው ግምገማ ጠቅላይ ሚኒስትር እንደሚሆኑና እንዲያውም ፓርቲያቸው 40 ቦታ እንደሚያገኝ ሲሆን አሁን ግን ተንኮታኩተው በሚደረገው ህዝባዊ ግምገማ ጭራሽም የማለፊያ መስፈርቱን እንደማያልፉና ያ ብቻ ሳይሆን የራሳቸው የፓርቲ አባላት እንደ ፋርካሽ እንደዚሁም ሹስ እንትና ሂሊክ ትሮፐርና ጊንዝቦርግ ከፓርቲያቸውን እንደሚለቁ አስታውቀዋቸዋልና ከ7 ወደ 4 ደረሱና ፓርቲው እየተሰናበተና ዛያስ የክነስት አባላቶች ወደ ስራ ፍለጋ ሊሄዱ ነው እንደ ሌላ ቦታ ተመልከት የቤኒ ጋንጽ ትልቁ ስተታቸው ምን መሰለ ጠንካራነት የመሪነት ፕሮፋይል የላቸው ማለት ጠንካራ ይሄ ካሪዝማ የምንለው አይደል ለዛ ነው ኔታንያሁ እየጎተቱ ወደ መንግስት ያገባቸው ነበር ለዛ ነው እንግዲህ ያም ሊሆን ይችላል
ጠቅላይ ሚኒስትሩ ለራሳቸው መውድቀት ጠቅላይ ሚኒስትሩ ደግሞ ራሳቸው ቃል የገቡለትን ስለማይተገበሩላቸው ይመስለኝ ደግሞ አንዱ አቶ ሽሎሞ በፖለቲካ ጨዋታ ላይ ጠንካራ ሆነ መታየት አለብህ። የመሪነት ችሎታ ማሳየት አለብህ። ያንን ማታሳይ ከሆነ ዋጋ የለውም። ቤኒ ጋንስ ታስቦ የነበረው በ2019 ዓመተ ምህረት ምርጫ በተካሄደበት ሰዓት ካሆን ላቫን የተሰኘ 3 የፖለቲካ ፓርቲዎች የሻቲድ በቦጊያሉን የሚመራውና ካሆን ላቫን ተጨምሩት አንድ ላይ ሆነው 36 መቀመጫዎችን ሲያገኙ ጠቅላይ ሚኒስትር ይሆናሉ ተብሎ ተጠብቆ ነበር። ያ አልተሳካላቸውም። ያን ካለፉት በኋላ ደግሞ በጥምሩ መንግስት ገቡ። በጥምሩ መንግስት ሲገቡ በሙሉ የሳቸው ተከታዮች ሚኒስትር ሆኑ በነበረው ስምምነት መሰረት። ከዛ በኋላ ወጡ። በአሁነኛው ጦርነት ተመልሰው ገቡ። ቅድም እንዳልከው ግምገማና ጥናትን አይተው ከጥምሩ መንግስት ወጡ። ይሄ ትልቅ ስህተት የሰሩት የፖለቲካ ስህተታቸው እዚህ ላይ ነው። በዚህ ምክንያት አብሯቸው የነበሩት አይዝንኮት ጥሏቸው ሄዱ። ከዛም ሌሎቹ እየለቀቋቸው ሄዱ። መስፈርቱን መቀመጫው ለመጀመሪያው ጥለቋቸው ሄዱት ጊዶን ሳር እናንተ ወስዳችሁ የውጭ ጉዳይ አረጋችኋቸው መሰለ ገዛችኋቸው አይደለም እንዴ? በመጀመሪያ ደረጃ ተሽሎሞ ጊዶን ሳር መሰረታቸው የሊኩድ ሰው ናቸው። ከሊኩድ ወጣው ነበር ተመልሰው ወደ ሊኩድ ነው የገቡት። ስለዚህ ጊዶን ሳር ከተወለዱበት ቀን አንስቶ የሊኩድ ሰው ናቸው። በሌላ ቦታ አልነበሩም። በኋላ የራሳቸው ፖለቲካ አቋቋሙ። ፖለቲካ ፓርቲ አቋቁመው ከቤኒ ጋንጽ ጋር ሄዱ። መጨረሻ ላይ ከቤኒ ጋንጽ ጋር ተለያዩ። በዚህ ምክንያት ቤኒ ጋንጽ የነበራቸው ተቀባይነት እያሽቆለቆለ ሄዷል። አሁን ያላቸው ድምጽ እንደማያልፉ የሚቀጥለው እንደማይገቡ ነው የሚያሳየው። አንተም ገልጸዋል። ይሄ ብቻ ሳይሆን የግራ ክንፎች ቤኒ ጋንጽን ከፖለቲካ እንዲወጡ ይፈልጋሉ። ለምን ያልን እንደው መመረጥ ስለማይችሉ ጥቂት ድምጽ ቢያገኙ ስለማይገቡ ያ ድምጽ ተበትኖ እንዳይቀር የሚል ከፍተኛ ግፊት ይደረጋል። ቤኒ ጋንጽ በእኔ አመለካከት የመሪነት ችሎታ ስለሌላቸው የፖለቲካ ፓርቲያቸው እየተንኮታኮተ ነው። የሚወስዱት እርምጃ እንግዲህ እሳቸው ያውቃሉ። ለእሳቸውን ያስተያየት መስጠት አንችልም። ሌላው ጥያቄ ዶክተር ጸጋ ሁለት ጥያቄዎች ነው። እኛ ጊዜያችን እየሄደ ስለሆነ የሚደረጉ ህዝባዊ ግምገማዎች አሉ። በዚህ በምርጫውን በተመለከተ ማለት ነው። በተለይ እናንተን የቀይ ክንፍን በጣም የሚደግፈው አሩጽ 14 የሚሰጠው ህዝባዊ ግምገማና ሌሎች በሙሉ ማሪ የዲዮታ አክሮኖት ዋይነት ዋላ ቻናል 12 13 አንደኛው የሚሰጡት የህዝባዊ ግምገማ ውጤቱ በጣም የተለያየ ነው። እኔ አሁን የትኛው ትክክል ነው እያልኩ ሳይሆን ለምን ነው እንደዛ ሊሆን የሚችለው? ምን ይላል? አንቺ ፖለቲከኛ ነሽ። የሚደረገው ግምገማ ጭራሽ በተለይ አሩጽ 14 የሚሰጠው ምንም ከሌሎች ጋር የሚቀራረብ አይደለም። በጣም ልዩነቱ የሰፋ ነው። እንዴት ነው የምታየው? በመጀመሪያ ደረጃ ዋናው ትልቁ ግምገማ እያንዳንዱ የፖለቲካ ፓርቲ ምን ያህል ይቀበላል የሚለው የመጨረሻው ቀን የምርጫው ቀን ነው። እሱን እንዳለ ሆኖ ማለት ነው። እኔ አሁን ቅድሚያ የሚሰጠው ህዝባዊ ግምገማ ነው ያልኩት። ከዛ በፊት እያንዳንዱ የሚሰጡት አዝማሚያ በተለይ እነኚህ የመገናኛ ዘዴዎች የግራዎቹ ወደ ግራ ያደላሉ። አሩጽ ሽታይ መስሬ በእነሱ በኩል አሁን የያይር ላፒድና ቤኔት ሊኩድን አልፈውታል። በእነሱ አመለካከት የሚቀጥለው ጠቅላይ ሚኒስትሮች እነሱ ናቸው። አሩጽ ሽሎሸስሬ 13ኛ የቴሌቪዥን ጣቢያም እንደዛ ነው። 14ኛው ደግሞ በአንጻሩ የቀኝ ስለሆነ የቀኝን ማጎልበት ይፈልጋል። ስለዚህ እነዚህ ግምገማዎች የፖለቲካ አዝማሚያ ናቸው። ነገር ግን ሙያተኞች የሚያካሂዱት ደግሞ ግምገማ አለ። ሙያተኞቹ የሚያቀርቡትኝ ከፖለቲካ ፓርቲ ወይ ከቴሌቪዥንና ከፖለቲካ ርቀው ያሉ ሙያተኞች የሚያቀርቡትኝ ግምገማ አዝማሚያውን ይሰጣል። ካሆን ላቫን ቤኒ ጋንጽ መንኮታኮታቸው ነው በሁሉም በኩል የምታየው ነው። ይሄ የምትለው አይደለምና ይሄ ያለ ነው። ሌላው ወደ ፖለቲካ ከመጣን አቶ ሽሎሞ መግለጽ የምፈልገው ቆይ ወደ እኔ ልመጣልሽ ነው። እኔ አንድ ጥያቄ አለኝ። ባለፈው ዶክተር ጸጋ በሊኩድ የሚባለው ፓርቲ ሊኩዲያድ የሚባል ፌስቲቫል በየአመቱ ታደርጋላችሁና ወደ ኢላት ተደርጎ ነበረ። እዛ ላይ በተለያዩ መገናኛ አውታሮች ለምን ያ ሆነ፣ በተለይ በሰሜኑ አካባቢ ወታደሮች ተገለው ከዛ የሚደረገውን ያህል ጭፈራና ቅስቀሳ ተገቢ ነው ወይ እያሉ ብዙ ሰዎች ጥያቄ ይጠየቃሉ። ያንቺ አመለካከት እንዴት ነው? ከዛ ውጭ ደግሞ የወጣው የህዝባዊ ግምገማ ውጤት የክነስት አባላቶችን በዲሩግ ወይም ደግሞ በሚመድቡበት ጊዜ አንዳንድ የሚገርሙ ውጤቶች ሁሉ ታይተዋል። እንዴት አየሽው? አንቺ የሊኩድ አባል ስለሆነች ማለት ነው።
ተሳትፈሻል ወይስ አንቺም? ይሄ መጀመሪያ ደረጃ ይሄ ሊኩዳዳ የተሰኘው የነበረው ሁኔታ ካሁን በፊትም ከስንት ዓመት በፊት ያደርጉት የነበረ ነው። አንድ ላይ ለመገናኘት የዚህ ሊኩዳዳ ዋና አላማው ምን መሰለ? የሊኩድ ፓርቲ የዲሞክራሲ ፓርቲ ነው። ብዙ አባላት አለው። 130 ሺህ አባላት አለው። 130 ሺህ አባላት አለው። ቅርንጫፎች አሉት። በየከተማው የሊኩድ ፓርቲን የሚወክሉ ሊቀመንበሮች አሉ። ይሄን በህዝቡ ነው የሚመረጠው በአባላቱ። እነዚህን ሰዎች ተዘዋውረህ በየቦታው ማግኘት አትችልም። እኔ ልዙር ካልክ እንደው ከአገሪቱ ከሜቱላ ከሰሜኑ እስከ ኤላት ሊድ ብትል ክነሴት እየሰራ ፓርላማ ላይ እየሰራ መዞር አትችልም። ስለዚህ መገናኛ ነው። በአሁንኛ የነበረው ሁኔታ ከአንድ ወር ተኩል በፊት መሆን ነበረበት። በጦርነት ምክንያት ቀረ። ከዛ በኋላ ይቀራል አይቀርም ሲባል ነበር። ሌላው መዘንጋት የሌለብን የሊኩድ ፓርቲ ይሁን እንጂ የፓርቲው አይደለም አቶ ሽሎሞ። ይሄ ሊኩዳዳ ፓርቲው የሚያዘጋጀው አይደለም። የሆነ ካምፓኒ ሄብራዎቹ የሚያዘጋጁት እያንዳንዱ መሄድ የሚፈልግ ሰውም ከኪሱ ነው የሚከፍለው። ከመንግስት ገንዘብ አይደለም። እያንዳንዱ ለምሳሌ ብዙ ገንዘብ ያለው ብዙ ይከፍላል። ገንዘብ የሌለው ወይም ደግሞ አልሄድም የሚልም ሊሄድ ይችላል። ይሄ ነው ትልቁ ነገር። በአሁኑ ሰዓት የነበረው ሁኔታ የዝግጅቱ ሁኔታ ታቅዶ የነበረውና መጨረሻ ላይ የነበረው ባለው ተጨባጭ ሁኔታ እዛ ኤላት ከተደረሰ በኋላ የነበረው የነበረው ሁኔታ ለውጥ አለው። በጦርነቱ ምክንያት ሚኒስትሮች ንግግር ማድረግ አልቻሉም። የክነሴት አባላት በፓነል ውይይት ማካሄድ አልተቻለም። ምንም ነገር አልሆነም። ዝም ብለህ መድረስ ነው እንጂ የነበሩ ፕሮግራሞች፣ እቅዶቹ፣ ውይይት የሚለው ሁሉ አንድ ነገር አልተከናወነምና ይሄ የፖለቲካው ፓርቲ ዝግጅት ሳይሆን ራሱ የፓርቲው አባላት በፈቃደኝነት የተለየ ካምፓኒ ያዘጋጀው ነው። ሌላው ውጤቱን ባልከው ውጤቱን ፋይዳ የለውም። ውጤቱ እንደምታየው እዛ የነበሩ ሰዎች የተሳተፉ ሰዎች ወይም ደግሞ ጓደኞች ያሏቸው የሰጡት ነው እንጂ ይሄና የሊኩድ ፓርቲ ምሳሌ ቢሰጥ ሚኒስትሮች እዛ ውስጥ ያልገቡ ሰዎች ታያለ እና ዋጋ የለውም ነው የምለው። ኦኬ ሌላው መጨረሻ ጥያቄ ዶክተር ጸጋ እንኳን በጣም በዛሬው ዕለት የገንዘብ ሚኒስትር ማጻለል ስሞትሪች አንድ የተናገሩት በጣም የሚገርም አነጋገር አለ። እኛ 23 ቀን በ2023 ዓመተ ምህረት በ7 ቀን 10ኛው ወር 23 ያጋጠመን ውድቀት የፖለቲካዊ ውድቀትና የሰዎቻችን መገደላቸው በጣም ያሳዝናል። በለዘብተኝነት የሆነ ነገር ነው። በጣም ነው የሚያሳዝነው። ግን አለ ለወደፊቱ ናፍታሊ ቤነት አባስን አብሮ የመንግስት አካል ካደረገው ከዛ ውድቀት የበለጠ እጥፍ ይሆናል ሲል ተናግሯልና ምን አይነት አባባል ነው ዶክተር ጸጋ? እውነት አንቺ አሁን እንደ ፖለቲከኛ ያባባል ትክክል ነው ብለሽ ትገምቻለሽ? በመጀመሪያ ደረጃ የስሞትሪች ወይም የጽዮኑ ታዳቴት ሊቀመንበር የገንዘብ ሚኒስትራችን ቃል አቀባይ አይደለሁም እኔ። ኖ እኔ የፖለቲካ ኢንተርናሽናል ነው በሳቸው ፈንታ መናገር አልችልም። ነገር ግን ሁለት ነገሮች አሉ። በእስራኤል ሀገር እስካሁን ድረስ ሆኖ የማያውቀውን ባለፈው ጊዜ ቤኔትና ያይር ላፒድ አባስን ጨምረው መንግስት አቋቁመው ነበር። ሌጂቲሚ እኮ ነው እነሱ ሌጂቲሚ አይደለም። አቶ ሽሎሞ ጠይቀሃኛ ለመልስ ይጠብቅ። ሌጂቲሚ ያልከው ወንጀል አይደለም፣ ህጋዊ ነው፣ ዲሞክራሲ ነው በትክክል። ነገር ግን ከዛ ውጪ ሌሎች አመለካከቶች አሉ። የእስራኤል ህዝብ በአሁኑ ሰዓት ከአረብ ፖለቲካ ፓርቲ ጋር መንግስት ማዋቀር ይችላል ወይ የሚለው ጥያቄ ነው። የእስራኤል ህዝብ አብዛኛው አይፈልግም። ጽዮናዊ አይደሉም። እስራኤልን የሚቃወሙ ናቸው። ሐሬዲዎችም ጽዮናዊ አይደሉም ዶክተር ጸጋ። ሐሬዲዎችም ጽዮናዊ አይደሉም። አቶ ሽሎሞ ላስረዳልህ ህዝቡ ጽዮናዊ አይደሉም። እስራኤልን የሚቃወሙ ናቸው። እዚህ ሆነው የእስራኤልን ህልውና በተመለከተ ከእስራኤል ጎን የማይሆኑ ናቸው። ሐማስ ጥቅምት 7 የፈጸመውን ድርጊት ሐማስ ሽብር ፈጣሪ ነው ብለው የማይናገሩ ናቸው። ስለዚህ ከነኚህ ፖለቲካ ፓርቲዎች ጋር የእስራኤል ህዝብ መንግስት ማቋቋም አይችልም። የሐሪዲዎችን ጉዳይ ያመጣህ እንደሆነ ሐሪዲዎች በጥቅሉ ሁሉን አንድ ላይ ማየት አትችልም። ሻሶች ውትድርና ያገለግላሉ። ጽዮናዊ ያልሆኑትኝ እነማን ናቸው? ንቱሬ ካርታ፣ ሳትመር የተለያዩ ክፍሎች አሉ። በሙሉ በጀምላው መውሰድ አትችልም። ማንሱር አባስ ሐማስ ሽብር ፈጣሪ ነው በልብለው ቢሉትኝ አላለም። ጥቅምት 7 የፈጸመውን ድርጊት ሐማስ ሽብር ፈጣሪ ነው አላለም። እኔ ሳወግዝ ሰምቼዋለሁ። አንቺ ምናልባት አልሰማሽ ሊሆን ይችላል። ኖ ሐማስን ሰማይ ድርጊቱን እቃወማለሁ እንጂ ሐማስ የሽብር ፈጣሪ ድርጅት ነው አላለም። ኦኬ ፈጸመው።
ስለዚህ ከዚህ ጋር ማቋቋም አይቻልም። እንግዲህ ወደ ሌላው ከመሄዳችን በፊት አንዳንድ ነገሮችን የመግለጽ ፈልጋለሁ። በእኔ በኩል ዶክተር ጸጋ ጊዜ ስለሌለና በእውነት አጠር ባለ ሁኔታ ባጠር ባለ ጊዜውን ገልጸናል። አንድ መግለጽ ፈልገው ነገር አለኝ። አቶ ሽሎሞ አንድ ደቂቃ። እሺ በመጀመሪያ ደረጃ እኔ በሊኩድ አባል ነኝ፣ ሁላችሁ እንደምታውቁት ነው። በነገው ዕለት በክነሴት አንድ በጤና ጉዳይ ኮሚቴ አንድ ውይይት ያካሂዳለሁ። ያን ውይይት የጠየቅኩት እኔ ነኝ። ምንድነው ያልን እንዱ ውፍረትን በተመለከተ በአሁኑ ሰዓት አንዱ ትልቁ በሽታ ውፍረት ነው። በተለይ በታዳጊ ልጆች ጎልቶ ይታያል። በበርካታ ምዕራባውያን ሀገራት መወፈር በሽታ ነው። ስለዚህ ይሄን በተመለከተ ውይይት ይካሄዳል። በዚህ ጉዳይ ላይ መሳተፍ የሚፈልጉ ሰዎች ቢደውሉ፣ በተለይ በሙያው ላይ ወይም ደግሞ በዚህ ጉዳይ ችግር ያላቸው ቢደውሉ ፈቃድ ላዘጋጅላቸው እችላለሁ። ከዚህ በተጨማሪ እንግዲህ የምርጫው ጊዜ እየቀረበ ነው። በቅርቡ ባለፈው ያሰብኩትን ፕሮግራም ነበር በጦርነቱ ምክንያት የሰረዝኩት። ታላቅ ስብሰባ አደርጋለሁ። ታላቅ ስብሰባ አድርጌ ወገኔን እጠራለሁና ይሄንን ህብረተሰቡ እንዲያውቅ ፈልጋለሁ። ለምንድን ነው ይሄን ያልኩትኝ? ብዙ ሰዎች ይጠይቁኛል፣ መቼ ነው ስብሰባው የምታደርጊው ይሉኛልና በቅርቡ አደርጋለሁ። ዶክተር ጸጋ እሺ፣ ስራዎችን ገልጻለሁ። ሌላው አቶ ሽሎሞ ጊዜ ባይኖርም ይሄን መግለጽ በጣም አሳሳቢ መስሎ ይታየኝ። በነገው ዕለት ደግሞ የሚሆነውን የምናካሄዱን ባለሙያዎች በእውነት በነገው ዕለት አንቺ የምታደርጊው የፓርላማ ስብሰባን በተመለከተ የጤናን ጉዳይ በተመለከተና በተለይ በእኛ ማህበረሰብ ውስጥ ብዙ ችግሮች አሉ፣ የጤና ችግሮች አሉ። መግለጫ መስጠት እኔ የቴሌቪዥን አቅራቢ ፕሮግራም ነገ ባይሆን ነው ራሴ መጥቼ ሰማ ነበር፣ ደስ ይለኝ ነበር። ግን ሰው ቢመጣ ጥሩ ነው። አመሰግናለሁ ዶክተር ጸጋ። በጣም ጥሩ መሳተፍ ያስፈልጋል። ይሄ በሽታ በሁሉም ህብረተሰብ ያለ ነው። አመሰግናለሁ። እሺ የውፍረት ሁኔታ ጤና እሺ አመሰግናለሁ። ቀደም ሲል እንዳስተዋወቅኳችሁ እንግዲህ መላኩ ሰለሞን የረሆቦት ከተማ ኗሪ ነው። አብዛኛውን ጊዜ በበጎ አድራጎት ስራው ሁላችንም እናውቀዋለን። በድጋሜ እንደምን ውለሃል? እንደምን አመሸ? ጤና ይስጥልኝ አቶ አይቸው፣ እንደምን ውለሃል? ተስፋዬም አለ ያዳምጣል። ተስፋዬም አለሽ? አቶ ተስፋዬ እንደምን? ስለኛ አቶ መላኩ እሺ፣ አልሰማውም፣ በኋላ ትነግረኛለህ። ችግር የለም። ረሆቦት እንዴት ነች በአሁኑ ሰዓት? ጦርነቱ በነበረበት ሰዓት ያው እኔም በተጠዋቂ ወታደር እያለሁኝ ቀን በቀን ማለት ይቻላል እናወራ ነበር፣ እነጋገር ነበር። አሁን እንዴት ነው ያለው ሁኔታ? ምን ይመስላል? በጣም አመሰግናለሁ። በጦርነቱ ጊዜ እንግዲህ ሻለቃቸው ነበር ስንጠራ የነበረ እና ጦርነቱ ያው ሁላችን እንደምናውቀው ከባድ ነበረ። ብዙ ነገር አልፈናል። በተለይ በጦርነቱ ጊዜ አንተ መራስህ ውስጡን እንደምታውቀው በእኛ ህብረተሰብ ብዙ የተለያዩ ችግሮች አሉ። እነዛ ችግሮች በተለይ ሀፎቁ ግር ያሉ የመጠለያ የህዝብ ማገልገያ ምቅላጦች በዚህ የተነሳ ብዙ ችግር አልፌያለሁ። እኔ ለራሴ ከህይወቴ አደጋ ሁሉ የደረስኩበት ጊዜ አለ። ለምንድነው መሰለህ አይቸው? ከዛ ውስጥ ድርዮች እየተባሉ ሰው ተቀምጦ ቁጭ ብሎ አትንኳቸው፣ እነሱ እንዲህ ያደርጉላል፣ ልጆቻችን ይጠናወቷቸዋል እየተባለ እነዛ ሳሚም ውስጥ ሳሚም ያለበት የተለያዩ እቃዎች አሉበት። በተለይ በእኛ ህብረተሰብ ደግሞ ስትሄድ ደግሞ ከዛ ውስጥ ያለው ጋዝ እንደ የማይረቡ ነገሮች የተለያዩ ነገሮች ቁሳቁሶችን ያስቀምጣሉ ቁሳቁሶች እና ይህ ነገር ብዙ ነገር ለውጥ አምጥተናል። ከዛም ደግሞ ለውጥ ያመጣሁት ብቻ አይደለሁም። የከተማው ከንቲባ ማታንዲል፣ ምክትል ከንቲባ ለነ ዳኒ መርሻ፣ ከዛም ደግሞ ዋናው ደግሞ የረሆቦት የፖሊስ ጣቢያ አዛዥ ለሊት አብሮ በስልክ ከኔ ጋር አይዞ ከወነነና እና የኛን ህብረተሰብ እስካሁን በድሎት የሚቆየው ፍርሃት ነው። ፍርሃት ብዙ ገደል አግብቶናል። በአሁኑ ሰዓት ልጆቻችን ልጅ የመንግስት አይደለም፣ ልጅ የፖሊስ አይደለም፣ ልጅ የህግ ጠበቃ አይደለም፣ ልጅ የቤተሰብ ነው። ልጆቻችን እናሳድገው እኛ ነን እና ብዙ ጊዜ በእስራኤል ሀገር የበደለን አቷቸው እስካሁን ወደ ልጆች እንምጣና በእውነቱ አሰጊው አሳሳቢው የልጆቻችን ጉዳይ ነው። ባለፈው ሳምንት በሞቱ ልጆቻችን እኔ በጣም አዝኛለሁ። ያላለቀሰ ያላዘነ ወላጅ አለ ብዬ አላምንም። ግን ለወደፊቱ ምንድነው የሚደረገው? ምናልባት በተለይ ይማኑ ዘለቀ የቤት አጥቅባው በቪዲዮ ስለታየ ሁሉም ነባር እስራኤላዊ በሙሉ ስለዚህ ነው የሚነጋገረው። እስካሁን ይህ ነገር አላቆም። ምናልባት ይህ ነገር
ቀይ መስመሩን አልፎ አንድ ለውጥ ይመጣል ብዬ አምናለሁ። ሁለተኛው ወንድማችን ደግሞ ደስታው ቸኮል ደስታው ቸኮል ብዙ አልተነገረም ስለሱ ልጅ ግድያ ነው እና አነስተኛ ነው የተነገረው። ከዛ በፊት አይቼው ታውቃለህ 26 ዓመት በፊት ብዙ ልጆቻችን በተለያዩ ዘግናይ ድርጊት ሞተዋል። ብዙ ወላጆች አገር ለቀው ሄደዋል። ይህ ነገር አዲስ ነገር አይደለም። ተለምዶ ምን ብሎ ልክ ደም ፈሶ ሁሉመናውን አይተናል። ስለዚህ ጉዳይ ሊታሰብበት ይገባል፣ ሊታሰብበት ይገባል እና እኔ ዛሬ የሰማሁት ነገር አለ። በልጆች ጉዳይ በክነሴት ስብሰባ ነበር። ከዛ ስብሰባ ምንድነው ያለው? አንዱ ቀድሞ የነበረው ዱርዬ እኔም ለራሴ ዱርዬ ነበርኩኝ፣ ይህን ነገር አሳልፌዋለሁ፣ ልጆችን አነጋግራለሁ፣ ግን እኔ ሳስበው እነዚህ ልጆች ቤት አጥቅባ የገደሉት በካራ ሊወጉት ነው እንጂ ሊገሉት አላስቡም። ይህ ነገር አይባልም። እነዚህ እኮ ታንጸው የዱርዬ ልጅ ከተባለ እኮ ከሰባት ዓመት ጀምረው አይዟችሁ እየተባሉ እየተከበከቡ ህጉን ተጠቅመው ከ18 ዓመት በታች ህጉ ወዲያውን ስለሚለቃቸው የተለያየ ምክንያት ማለት። ስለዚህ እነሱ 300,000 400,000 ወራህዲን ያቀርባሉ። የኛ ልጆች ታፍነው አፍጋኒስታን ሲወጡ ወዲያውኑ ትክፋት ሾተር ይባላል። ሾተሩን ሰድበውታል፣ ያላግባብ ሾተሩን ገፍተውታል እየተባለ መጀመሪያ የሚጀመረው በዚህ ነው። በዚህ ጀመረና ኃይል በማጣታችን ከዛ ወንጀሉ ተፋፍኖ ይቀራል እና ይህ ነገር ለምሳሌ ሰላማዊ ሰልፍ በየጊዜው የምንወጣውን ትተን ፍርድ ቤት በሚሆንበት ጊዜ የኛ አብሮ መሄድ ከቤተሰብ ጋር አብሮ መሰለፍ በጣም አስፈላጊ ነው ብዬ አምናለሁ። እውነት ነው። አመሰግናለሁ። በእውነት በሌላ ጊዜ በዚህ ዙሪያ በሰፊው እንወያይበታለን። ዛሬ እዚህ ስቱዲዮታችን ድረስ የጋበዝነህ የፖለቲካ ሀገራችን ምርጫ እንግዲህ ከአንድ 6 ወር 5 ወር ተኩል እንደዛ አካባቢ ይቀርዋል። ወደ ፖለቲካ ልንገባ ነው። ምርጫ አለ። በዚህ ዙሪያ እንቅስቃሴ እያደረጋችሁ ነው። ባለፈው ጊዜ በረሆቦት ከተማ የሆነ ስብሰባ አድርጋችሁ ነበር። ነገ ደግሞ እኔ በሚኖርባት ከተማ ባሽኬሎን። በጣም አመሰግናለሁ አቶ አይቸው። በ10ኛ ወር ነው እንግዲህ 4 ወር ማለት ነው። 4 ወር ማለት 4 ቀን ወይም 4 ሳምንት ማለት ነው። ለፖለቲካ ዝግጅቱ ባለፈው እንደተቀስከው በአንደኛው ወር በዚህ አመት ማለት ነው። አጠቃላይ ልሻኖት በኮሆቴኑ የሚል ወንድሞቻችን ልሻኖት በኮሆቴኑ በኃይላችን በእውቀታችን እንቀይራለን እሺ የሚል በዚህ ዓላማ በየከተማው ስብሰባ ተደርጎ ነበር። እኛም በረሆቦት ከተማ እኔና ዳኒ መርሻ ምክትል ሮሼር በየከተማው ስለሚደረግ እኛ ኃላፊነት ወስደን በረሆቦት ከተማ ትልቅ ስብሰባ ሆኗል። ከዛም ምክትል ጠቅላይ ሚኒስትርና የህግ ፍትህ ሚኒስትር መጥተዋል። የክኔሴት አባል መጥተዋል። ከቀድሞ ሀበረ ክኔሴት ጋም አቶ አዲሱ መሰለ ተገኝተዋል። እነ ሀበረ ክኔሴት እነ ጋዲ ባርከን ተገኝተዋል። በርካታ ምክትል ሮሻየር በእስራኤል ሀገር ያሉና የህዝብ ወኪሎች በሙሉ ተገኝተውበታል። እዚህ ላይ ስብሰባ በምታደርጉበት ሰዓት አንድ ፓርቲ ብቻ ትኩረት ያደረገ ስብሰባ የምታደርጉት ያላችሁ ይሄ ማለት እንግዲህ እናንተ አሁን በሊኩድ ፓርቲ ስር ብቻ ያሉትን እንጂ ስለሌላው ያገባችሁ ማለት ነው አይደለም። እንደዛ አይደለም። እኛ ሁሉ ጊዜ የምንሄደው በሊኩድ ነው። በሊኩድ አሁን 2 አይነት ምርጫ አለ። አሁን አንተ እንደምትለው በሚቀጥለው 2 አይነት ምርጫ አለ። አጠቃላይ በእስራኤል ሀገር የተለያዩ ሚፍላጋዎች ምርጫ አለ። ከዛ ደግሞ ቀድማው ምርጫ በሊኩድ አለ። አሁን በሊኩድ ይሄንበት የኛ ህብረተሰብ ሁሉ ጊዜም የቀኝ ክንፍ ነው እንደምታውቀው እና በሊኩድ የተለያዩ ክኔሴት ማግባት እንችላለን። በሊኩድ እንዴት ነው የነሱ ምርጫ አባል የሆነ ብቻ ነው የሚመጣው። አባል ያልሆነ መምረጥ አይችልም። አሁን ለምሳሌ አንደኛ አጠቃላይ በአገር አቀፍ የሚወዳደሩ አሉ። ብዙ ሚኒስትሮች እንግዲህ ኃይል ያላቸው ጉልበት ያላቸው በህብረተሰቡ በስራ ነገር የታወቁ። ከዛ ደግሞ ሰሜን ክፍል አለ፣ ደረም ክፍል አለ፣ የወጣቶች ወኪል አለ፣ የሴቶች ክፍል አለ። ከኛ ደግሞ በተለይ ደግሞ የአዲስ ገቢዎች አለ። ስለዚህ እኛ የምናወዳድረው በአሁኑ ሰዓት በሴቶች የሚሄድ በሴቶች መሄድ ይችላል። አጠቃላይ መሄድ ይችላል። በአዲስ ገቢዎች ደግሞ የኛ ሰው መግባት አለበት። ያን አዲስ ቦታው የተጠበቀ ቦታ ነው።
አስተማማኝ ቦታ ነው። አዎ 33ኛ ተራ ቁጥር በተለይ አሁን የምንነጋገረው በሊኩድ ፓርቲ የሚደረገው ቅድመ የምርጫ ማለት ነው። ለክነሴት ውድድር ከመቅረባቸው በፊት በፓርቲያቸው ውስጥ ደረጃ ይሰጣቸዋል። ስለዚህ 33ኛ ቦታ ለአዲስ ገቢዎች አለ። አዲስ ገቢዎች ሲባልም ኢትዮጵያዊ ብቻ አይደለም። ከፈረንሳይ የመጣሉ፣ ከሩሲያ የመጣሉ፣ ከሌሎችም የመጣሉ እነዚህ ይወዳደራሉ። ካሁን በፊት ይሄ ቦታ ለመወዳደር የኛ አብራክ የወጡት ደግሞ 2-3 ነው ለብቻቸው ሂደው በዛ ቦታ ተወዳድረው ከስረው የቀሩበትኛ አጋጣሚ አለ። አሁን ይሄን እናንተ የምታደርጉትን ሂደት እነኚህን አሁን የውስጥ ምርጫ ተደርጎ አንድ ተወካይ ይዞ ለመቅረብ ነው ወይ? አዎ ትክክል ነው። ካሁን በፊትም እንደዚህ ነገር ሆነዋል። በተለይ ዶክተር አብርሃም ንጉሴ ኃይል ያለው ጎበዝ ጀግና በሊኩድ ብዙ እንትን ያለው ነበር። እሱ ነው ሲታገልን፣ ሌሎችም ወንድሞቻችን መጥቀስ የማልፈልገው። አሁን እኛ ቀደም አንድ ጥያቄ ጠይቀህ ነበር። ከአንድ ዓመት ጀምሮ ምትፓክ የሊኩድ አባል ለመሆን ህብረተሰቡን እየቀሰቀስነ እንግዲህ አባል ይሆናል ከዚህ ውስጥ ግና ቅድሚያው ምርጫ የሚመጣው ማን ነው ምትል አባል የሆነ ብቻ ነው። ከዛ በኋላ ቦታው ከተያዘ በኋላ ግን ቦታው ከተያዘ በኋላ የሊኩድን ፓርቲ ዝም ብሎ ብቻ የነሱን እንትን ማብዛት ነው። ገብቷል። የነሱን ሀበረ ክነሴት ማብዛት ነውና ዋናው የኛ ሰው እንዲገቡ ነው። በተለያየ መንገዱ ቅድም እንደጠቀስኩልህ የተለያዩ አጋጣሚዎች አሉ። ከዛም ደግሞ አንድ ሰው 12 ሰው የሚመጣው ስለዚህ እድል አለን። ሌሎችም ደግሞ እኛም ደግሞ ሊመጡ ይችላሉ። እኛ ደግሞ እነሱ እንደግፋቸዋለን፣ እነሱ ደግሞ እኛ እንደግፋሉ። ሌላው አሁናቸው ያልከው በአንተ ሀገር በተለይ በአሽቀሎን ከተማ ነው ነገረው ነው ስብሰባ የሚሆነው በ6 ሰዓት ተኩል ነው። በኦላም አነሲም ረሆብ ዮሴፍታል 13 ቁጥር ነው። እንግዲህ አንተ ታውቀዋለህ። ከዛ ስብሰባውን የሚመራው ደግሞ እንዳጋጣሚ ከኛ ባራኪ ወጣ የከተማው ከንቲባ ኮሚቴ አባል ገብርኤል ጥጋቡ ነው። እንግዲህ እያንዳንዱ ከተማ ወኪል አለው እና እኔ ጥሪ ማደርገው ምንድነው መሰለህ፣ ፖለቲካ ማለት ጥይት ነው፣ ጠበንጃ ነው፣ ኃይል ነው። ስለዚህ እኛ በፖለቲካ ኃይል ከሌለና ከአካባቢው አንስቶ ውድቅነና ምርጫ ሲመጣ ብቻ እየተጣላነ እየተፋጫነ ሌሎች አስተላልፈን እንሰጣለን። እኔ ለምሳሌ ቤንግቪርን ወሰደው። ቤንግቪር ብዙ የኛ ወጣቶች ነው የመረጡት። በተለይ ወጣቶች እንደዚህ 1-2 ልጆች ወለዱ ጨምሮ ማለት ነው። በአሁኑ ሰዓት ቤንግቪር እኛ አይደለም የሚደግፉ ያለ። ስለዚህ ከኛ ብራክ የወጡትን በተለያየ ምፍላጋ የሚገቡትን እኛ ወከለን መሄድ አለብን፣ መደገፍ አለብን፣ ሳንጣላ ሳንጨቃጨቅ አንዱ ሳይወግዘው ማለት ነው። ስለዚህ እኔ ጥሪ ማደርገው የአሽቀሎን ከተማ ስብሰባ ነገሮ በ6 ሰዓት ተኩል በተጠቀሰው ስብሰባ ላይ ሁሉም ህብረተሰብ ተገንቶ አላማውን አንድ ሆነን እንደዚህ የሚወዳደሩ ያሉትን ወንድሞቻችን ደግፈን ብንሄድ ለኛም ኃይል ነው ላለው አንተ ብትወዳደር ደስ ይለኛል። ገብቷል። እና ይሄ አንዱ ሳይጥለው አንዱ ሳያወግዘው ኃይል ያለው ለምሳሌ ቀድም እንደነገርኩ በአሽቀሎን ከተማ ገብርኤል ሰው ካለው መመረጥ ይችላል። ለምን ፈረንጆች ጋር አብሮ ዲል የሚባል ነገር አለ። ስምምነት ያደርጋሉ። ስምምነት ይሄን ያህል ድምጽ አለኝ በሃይፋን ብትሄድ የትም ቦታ ብትሄድና የዚህ አይነት ስምምነት ስላለ በዚህ በስምምነት ውስጥ እንግዲህ የፖለቲካ ጨዋታ እንደዚህ ነው። አንተ ለምሳሌ ሚሪ ረገብ እንውሰድ። ሚሪ ረገብ ኃይል ካላት አንተ ሃይፋ ከሆንክ ወይ አሽቀሎን ወይ መራወት ከሆንክ ሚሪ ረገብ እኔ ይሄን ያህል ሰው አለኝ 200 ሰው አለኝ አንቺን አስመረጥሻለሁ። እሷ ደግሞ 2000 የበለጠ ድምጽ አላት። ያንን ድምጽ የሷን ድምጽ ስትሰጥህ እንግዲህ አንተ ትልቅ ኃይል ኖሮህ የክኔሴት አባል መግባት ትችላለህ ማለት ነው። ስለዚህ አሁን ስብሰባውን ለምሳሌ የፊታችን ሮብ በአሽቀሎን ከተማ እንደሚካሄድ አድርገሃል። ይሄ አሁን ዋናው የስብሰባው ነው ምንድነው? በፖለቲካ ለማደራጀት ለማንቃት ነው ማህበረሰቡን ወይስ ዋና ዓላማ ነው ምንድነው? ወይስ በአንዱ ነን ወይስ ምንድነው? ትልቅ መልእክት ሆኖ ሊተላለፍ የሚችል በዚህ ቦታ ህብረተሰቡን ለማንቃት ለማደራጀት ከዚህ መጥቀስ ቢያስፈልግ ይሄን ነገር መጀመሪያ ያወጡት ወንድሞቻችን ግዲዮን ጀንበር እና አንድ ሙሌ የሚባል ወንድሞቻችን ከዛም ደግሞ አንዲት እህታችን ሴት አለች። እነዚህ ነው እንግዲህ ነገሩ እንትን ያደረጉት። ለምን ቅድም እንደነገርኩ ኃይሉ አለና እውቀቱ አለና እነዚህ በበጎ አድራጎት ነው እና እኛ እንወዳደር አለን አላሉም። ህብረተሰቡን አንድ አድርገን እንዋዝ የሚሉ ጥሩ ተግባር ስላለ ለዛ ነው እኔም ደግሞ ይህን ነገር ልደግፈው የቻልኩት በዛ የተነሳ ነውና የሚወዳደሩት ደግሞ አቶ አይቸው የሚወዳደሩ ወንድሞቻችን በቀድሞ ያሳውቁናል። ስማቸውን ከሌ ማለት አልችልም።
በሚወዳደሩበት ጊዜ እኔ ብቁ አለኝ፣ እኔ ኃይል አለኝ፣ እኔ ህብረተሰቡ ይደግፈኝ ብለው ይቀርባሉ። እነዛ ወንድሞቻችን እንደግፋለን። ከዛም ደግሞ አጠቃላይ ምርጫ በሚሆንበት ጊዜ የተለያዩ ፍላጎች አሉ። የዘንድሮው ምርጫ በጣም ከባድ ነው የሚሆነው። ብዙ ሚፍላጋዎች ተነስተዋል። ብዙ አዳዲስ ፓርቲዎችም የነበሩት ፓርቲዎችም አንዱ ከዚህ ፖለቲካ ምስሐቅ ነው፣ ጨዋታ ነው። ፖለቲካ ደግሞ ውሸት ነው። ገብቶን ትናንት የተናገረው ነገ አይደግመውም እና ያንን ደግሞ እኛ መመዘን አለብን። ሌሎችም ደግሞ ወንድሞቻችን በተለያየ ፓርቲ ሊገቡ የሚችሉትን ደግሞ ማለትም የመግባት እድል ካላቸው ሀበረ ክነሴት መሆን የሚችሉበት መንገድ ካለ እነዛን መደግፍ እንችላለን። ምን ችግር? እሺ ተስፋ የባልደረባ ጥያቄ ይኖርሃል? አዎ ጤና ይስጥልኝ በድጋሚ አቶ መላኩ ሰለሞን፣ አሁን የመጨረሻ ላይ ያነሳችሁትን ነው መጠየቅ የምፈልገው። በእውነት ያላችሁ ሀሳብ ጥሩ ነው። እንግዲህ በኃይላችን መለወጥ እንችላለን በሚለው ደረጃ የተነሳሳችሁት፣ አንደኛ ነገር በሀገር አቀፍ ደረጃ ምን ያህል የኛ ህብረተሰብ ይሄንን እንቅስቃሴ ያውቀዋል ነው። ሁለተኛ ጥያቄ ደግሞ በአሁን ሰዓት ከህብረተሰባችን የሚወጡ በተለያየ ፓርቲዎች እየገቡ ነው። ምን ያህል ይሄ ነገር ጉዳት ያመጣል? ኃይላችን በሚለው እንቅስቃሴያችሁ በጣም ጥሩ ነው። በአገር አቀፍ ደረጃ ምን ያህል ሰው እንቅስቃሴ የተደረገ ነው? በተለያዩ የፖለቲካ ፓርቲዎችም አዳዲስ ልጆች ብቅ እያሉ ነው። እኛን ይህንስ እንዴት ትመለከታላችሁ? ጥሩ ጥያቄ ነው። ባልሰማም እንግዲህ ካንተ ነው ሰማው። አዎ ይሄን አስተላልፍ ያለው ይሄን እንግዲህ በኮህቴኑ ልሻኖት የሚለው በተለይ ብዙ ሚኒስትሮች እየተገናኘን ኃይል እንዲሰጡና ጉልበት እንዲሰጡና አድርገናል። ባለፈው በተለይ እንዳልኩ በረሆቦት ከተማ ምክትል ጠቅላይ ሚኒስትሩና የህግ ፍትህ ሚኒስትር ኤዲት ሱሌማን የምትባለው ደግሞ ሚኒስትር ሌላም ሀበረ ክነሴት መጥተዋል። አሁን ሌላው ደግሞ የረሳሁት በአሽቀሎን በነገው ስብሰባ ደግሞ የክነሴት አባልና ሚኒስትሮች ይገኙበታል። ስለዚህ እነሱ ምንድነው የሚያዩት? የኛን ኃይል የኛን አንድነት ነው የሚያዩት። ስለዚህ ጥሩ ቦታ እንዲሰጡና በእኛ ህብረተሰብ ዝም ብለን አይደለም፣ ዝም ብለን ሄደን እንደ በግ ተወተን መምረጥ የለብንም። እኛ ደግሞ ኃይል አለን፣ እውቀቱ አለን። ስለዚህ ሁልጊዜ እነሱ መጠቀም የለባቸውም፣ የኛ ሰዎችም ገብተው። ስለዚህ አሁን የነገ ስብሰባ ዋናው ዓላማ ምን ያህል ኃይል እንዳለን ለማሳየት ነው። ትክክል። ምን አይነት ኃይል እነኚህ ሚኒስትሮች የሚመጡትኝ ያያሉ። ከዛ እነዚህማ ኃይል አላቸው ጥሩ ሊመርጡን ይችላሉ ብለው በጥሩ ሁኔታ ሊመለከቱ ይችላሉ። ወይም ሊወዳደር የሚገባው የኛ አብራክ ይወጣውንም ሊወዳደር የሚገባውን ሊደግፉም ይችላሉ በሚል ነውና ዋናው እዚህ ኃይል ማሳየት ኃይል መኖር ለማሳየት ነው። ትክክል። አቶ ተስፋ የጠየቀው ጥያቄ አቶ አይቸው ትንሽ ጨምራ አድርገህባታ ትክክል ነው። ባለፈው በረሆቦት የነበረው ትልቅ ስብሰባ እነሱን ፈረንጆች ማለትም ባለስልጣኖች፣ ሚኒስትሮች፣ ሀበረ ክነሴቶች በሙሉ አንስቷቸዋል። ኢትዮጵያውያኖች አንድ ናቸው፣ ኃይል አላቸው፣ የማይደውል የለም ኃይላችን በማየት ማለት ነው። እና የነገው ደግሞ የአሽቀሎን እናንተ ከተማ አቷቸው የአሽቀሎን ከተማ ስብሰባና የአካባቢው ህዝብ ለምሳሌ ሲድሮት፣ ነቲቦት፣ ቅራትጋት መምጣት ይችላሉ። ያነ የአካባቢ እነዛ ሚኒስትሮች በሚመጡበት ጊዜ ምንድነው ይዘው የሚሄዱት? ኃይሉን፣ ጉልበታችን፣ እውቀታችን፣ አንድ ላይ መሆናችን ተገንዝበው ሄዱና እነሱ ደግሞ እያንዳንዱ ሚኒስተር ኃይል አለው። ያንን ኃይል ለኞቹ ለሚወዳደሩ ወንድሞቻችን አቶ ተስፋ እንደጠቀሰው ለነሱ ኃይል እንሆናቸዋለን ማለት ነው። በእውነት ሀሳቡ በጣም ጥሩ ሀሳብ ነው። ጥሩ የሚደገፍ ሀሳብ ነው። ምክንያቱም ዞሮ የሚደረገው ሁኔታም እስካሁን ደስ በምርጫ በምንመጣበት ሰዓትም የሚደረግ ሁኔታ ነው። አንድ ሰው አንድን ግለሰብ ወይ አንድን ፓርቲ አንድን ማህበረሰብ እጠቅማለሁ ብሎ ሲመጣ ለኔስ ምን ያደርግልኛል ነው። እኔ ልደግፈው በመጣ እሱን ምን ያህል ኃይል አለው፣ ለኔስ ድምጽ ሊሰጠኝ ይችላል ወይ፣ ለፓርቲዬንስ ሊያሳድግልኝ ይችላል ወይ የሚለው ሀሳብ ነው ይዞ የሚመጣው። ስለዚህ እንደዚህ አይነት በኃይል ተደራጅቶ ማሳየት፣ ኃይልን ማሳየት፣ ጉልበትን ማሳየት፣ አንድነትን ማሳየትና እኛ ደግሞ በራሳችን በውስጣችን ተመራርጠን አንድ ተወካይ በአንድ ፓርቲ ለምሳሌ በሊኩድ ከሆነ አንድ እንደዚህ ተወካይ፣ በሌላ ፓርቲ ከሆነ ደግሞ እንደዚህ አንድ ተወካይ በማድረግ የምንሄደው አካሄድ እጅግ በጣም ወሳኝ ነው። ይሄ ካሁን በፊትም ሊሰራበት የሚገባ ጉዳይ ነው ነበር። አሁንም ይሄ ነገር በእውነት የሚደገፍ ነው። እኔ በበኩሌ እንደማስበው ተመልካቾቻችንም እንደሚያስቡትም በእውነት ይሄ ጥሩና ወደፊት እኛንም ሊያስከብር የሚችል ነው። ስለዚህ መምጣቱ፣ መሰባሰቡ፣ መታየቱም ዋጋ አለው ነው የምትለን?
ትክክል አቶ አይቸው አንተም በደንብ አስቀምጠዋል። አሁን ቀድም እንደተናገርኩት ይሄ የሊኩድ ሀበረ ክነሴት የሚበዛው ነገር ያለው አንደኛ በአዲስ ገቢዎች ቅድም እንዳልኩ አዲስ ገቢዎች እኛ ብቻ አይደለም ከቻይና የመጡ ይችላሉ፣ ጸርፋት የመጡ ሩሲያ የመጡ አሉ። ይሄ ቦታ የተጠበቀ ቦታ አለና ሌላው ግና የወጣቶች ቦታ አለ፣ የሴቶች ቦታ አለ፣ ነጌብ የሚባለው ደቡብ ክፍል አለ፣ መሀከል ቦታ አለ፣ ሰሜን ክፍል አለ እና የተከፋፈለ ነው ያለው። በዛ ውስጥ የኛ ሰዎች መግባት አለባቸው። እኛ ብቻ ሁሉ ጊዜ ምን መሰለህ ምርጫ ሲመጣ ሊኩድ በቃ ሊኩድ የሚለውን ብቻ በምርጫው ጊዜ ብቻ ነው የምናውቀው እንጂ እንደዚህ አይነት አደረጃጀት አልነበረም። ሌላው ደግሞ ለወደፊቱ ህብረተሰባችን ሊኩድ እንላለን። ሊኩድ የሚመራው አባል ስትሆን ብቻ ነው፣ ኃይል ሲኖር ብቻ ነው። ለምሳሌ 10,000 የሊኩድ አባል ቢኖርህ ሁለት እና 3 ሰው ማስገባት ትችላለህ። በቀላሉ አለቀ። እና የኛም እንደመሰለህ በአመት የሚከፈል ገንዘብ አለ 100 ሸቀል በታች ነው። ያንን ክፈል ስትለው እኔ ሊኩድ ነኝ ይልሃል። ሲናገር ግና በቲክቶክ በዛ ሲናገር ከዛ ግን ስትመረምር የሊኩድ አባል አይደለም። ማለትም ይሄ ሊጠቅም አይችልም። ይህ የሚጠቅመው መሰለህ የሀበረ ክነሴቱን ቦታውን ተራውን ከያዙ በኋላ ያንን ለማብዛት እንትን ይጠቅማል። ይሄ ነውና ይህ አደረጃጀት ለወደፊቱ መቀጠል አለበት ብዬ ስለማምን ነው። ሁለተኛ እኔ በእውነቱ እነዚህ ልጆች ግዲዮን ጀንበርና ሞሌ መንግስቱ አንዲት ኤልሳ የምትባል እህታችንም አለች። እነዚህ ይህን ነገር ሲያመነጩ በጣም ጥሩ ሐሳብ እነሱ አይወዳደሩም። ህብረተሰቡ አንድ ሆኖ እንዲሄድ ነው ያደረጉና የነሱን ሐሳብ በመደገፍ ነው እኔም አብሬ ከጎናቸው ያለው። ይሄ ለሁላችንም ለማንኛውም ህብረተሰብ አይቸው ለማንኛውም ህብረተሰብ ጠቃሚ ነው እና ይሄ የዛሬው የነገው ሮብ ስብሰባ የእናንተ ከተማ ያሽቀሎም ስብሰባ በጣም አስፈላጊ ነው። ጥሪም አድርገው ቄሶቻችን አሁን ባለፈው ለምሳሌ ይሄን ነገር ሊቀ ካህናት ቄስ ብርቁ ተገኘ ስብሰባውን መርቀው ከፍተውታል። ሌላ ምንም አላሉም። ይሄ የተመረቀ ዓላማ ነው። አንድ ሁኑ፣ አትጣሉ፣ አትፋጁ፣ አትቃጩ ማለት ይሄ ጥሩ ዓላማ ነው። ማስታረቅ ጥሩ ዓላማ ነው። ማፋጨት ማጋጨት አይደለም። ስለዚህ እሳቸው መጥተው ከስብሰባው መርቀው ተነስተው ሄደዋል። አሁን ደግሞ በአሽቀሎን ያሉ የሃይማኖት መሪዎች መጥተው ስብሰባው መርቀው መሄድ ይችላሉ። ይሄ ገና ምርጫ አይደለም። ይሄ ሐሳብ ነው። ይሄ ህልም ነው። አንዱን እንሄድ የሚል ዓላማ ስላለና የዓላማ እንዲሳካ እኔም እርግጠኛ ነኝ በእውነቱ። ተራስልን ሩቤን አይስተልኝ ሾም እንዴት ናችሁ? ሰላም ነህ ሆይ? ደህና ነኝ። እንደ ሁሌውም እናመሰግናለን ፈቃደኛ ሆነ የሰሜኑን አካባቢ ጉዳይ ልትዘግብልን በመምጣትህ። ሩቤን አንተ እዛው ቅሪያትያም አካባቢ ነው የምትኖረውና በዛም አልፎ ተርፎ የዛ አካባቢ አስተማሪ ነህ፣ በየቦታዎች ትዘዋወራለህ በስራህም እና ምንድነው የሰሜኑ ህዝብ አሁን ይህን ጦርነት በተመለከተ በተለይ የህዝብ በላን አለማረፍ እንዴት ነው የሚያየው ህዝቡ? ይኸውልህ ነው በሂዝቡላና በእስራኤል ያለው ሁኔታ በምናይበት ጊዜ ይኸው እንግዲህ ያለው ሁኔታ ምንድን ነው? በእስራኤል ከሊባኖስ ጋር የተኩስ ማቆም ሁኔታ ተጀምሮ ይህንን ነገር እስራኤል እሺ ብላ በቀረበችበት ወቅትና በአሜሪካ በኩል የተቀበለውና መመሪያ እስራኤል ስትቀበለው በሊባኖስም ይህንን ነገር የተቀበለች አስመስላ፣ ነገር ግን ሁለት አይነት ጨዋታ ነው ያለ። አንደኛው እስራኤል ጥቃት የምታደርገውን ካላቆመችና ተኩስ ካላቆመች ከእስራኤል ጠቅላይ ሚኒስትር ጋር ተገናኝተን እኔ አቶ ሩቤን እኔ የጠየቅኩህ የበላን አቋምና የድርድሩን ጉዳይ ሳይሆን በህዝቡ ዘንድ ነው የምልህ። ለምሳሌ እዛው አካባቢ የሚኖረው ህዝብ በፊት ተነግሮት የነበረው ሰላም ነው፣ ሂዝቦላ ደክሟን ተመለሱ ወደ ቤታችሁ ነበረ። ግን አሁን በሚገርመው ሁኔታ ሰው ከተመለሰ ቦታ ሂዝቦላ ጦሩን ከፈተ፣ ተኩሱን ቀጠለ፣ አካባቢው ደህንነቱን አጣና እኔ የጠየቁ የህዝቡን ስሜት ነው። የህዝቡ ስሜት እጅግ በጣም በፍራቻ ላይ ያለና
ልጆችንም ሆነ ወደ ትምህርት ቤት ለመላክ ራሳቸውን ወደ ስራ ሄደው ከስራ በሰላም ለመመለስ የሚለው ሁኔታ በህብረተሰቡ ላይ ከፍተኛ የሆነ ፍራቻ ነው ያለበት በአሁኑ ሰዓት። በዛ በአካባቢ በሰሜኑ በግራሽሞና በዛ አካባቢ ብቻ ሳይሆን ወደዚህም ወደ ደቡብ አካባቢ ባለንበት በእኛ አካባቢ ያለው በሙሉ በጭንቀትና በፍራቻ ሁኔታ ነው ያለ። ይህ ብቻ ሳይሆን ከፍተኛ የሆነ በእስራኤል መንግስት ላይ ይሄ ነው የማይባል ቁጣ አዝሮ የመጣ ንግግሮችን በመንግስት ላይ በማስተማት ነው የሚገኙና ከፍተኛ በፍራቻና በትዝብት ላይ ነው ያለ በዚህ በሰሜኑ በኩል ያለው ህዝባችን። እና በጥቅሉ ስንመለከተው አሁን ያለው ሁኔታ በተለይ የከተማ ከንቲባዎች፣ የአካባቢው መሪዎች እንደሚታወቀው የሰሜኑ አካባቢ ደግሞ ብዙ የሚተዳደረው ደግሞ በቱሪዝም ነው፣ በተለይ ሆቴሎች። እነዚህ ሁሉ አሁን ምንም ከስራ ውጭ ናቸውና የገቢ ምንጭ ማጣቱ ሰው እንዴት ነው የሚያየው? ያለው ሁኔታ ከሁለት እንለዋለን። በመጀመሪያ ደረጃ የገቢን ምንጭ ባስመለከተ በቱሪዝም ሆነ በተለያዩ ኑሮ የሚኖሩት በዚህ የሚያገኙት ገቢ የነበረው በአሁኑ ሰዓት ችግር አለ። ይሄንን ችግር ህዝቡ ከስራ ወጥቶ ገብቶ ወይንም የአካባቢውን ያለውን ሁኔታ የግል ስራውን ሰርቶ ለቤተሰብ ገንዘብ ወይም ፓርናሳ ወይም ገቢ ለማምጣት እጅግ ችግር ነው። የእስራኤል መንግስትም ቢሆን ይሄንን በተመለከተ አይቶ ድጎማ የሚሰጥ መስሎ አይታይም በምናይበት ወቅት። ይሄ አንድ በል። በሁለተኛ ደረጃ ልጆችን ባስመለከተ በአካባቢው ያለው ሁኔታ ባስመለከተ ያለው ፍራቻ የገንዘብ ብቻ ሳይሆን ያለው ፍራቻና ያለው ውጥረት እጅግ በጣም የሚያሳዝንና ፍራቻ ውስጥ የሚያስገባ ነው። ይህ ብቻ ሳይሆን ከሁለቴ ሶስቴ የእስራኤል መንግስት የተለያዩ ሚኒስትሮች ወደ ሰሜኑ አካባቢ በመምጣት ጠቅላላ ከራሽያ ኢር ወይንም ደግሞ ከከንቲባዎች ጋር በመነጋገር ይሄ ነው የማይባል ቃል የተገባው በሙሉ እውን አለመሆኑና በእስራኤል መንግስት ላይ ያለውን ሁኔታ ከፍተኛ ህዝቡ ብቻ መቆጣት ሳይሆን የከተማዎች መሪዎች፣ ከንቲባዎች በከፍተኛ ሁኔታ በቁጣ ላይ ነው የሚያሳዩት። በአሁኑ ሰዓት ያለው ሁኔታ ቀላል አይደለም። ሽሎሞ ግን ይህ በእንዲህ እንዳለ ሮቤን የቀብር ቦታ አለ። ራቢ ሽሞን bar yochai የሚባል የድሮ በጣም ትልቅ ራባይ ነበሩ። እሳቸው ቀብር አለና የእሳቸው ተማሪዎች በበሽታ ከ24000 በላይ በሆነ ወረርሽኝ በሽታ ሞተውባቸው ያን ቦት ሁልጊዜ ለማስታወስና ከዛም ደግሞ ራሳቸው ሰውየው ሲሞቱ የሞቴን ቀን እንደ ሀዘን ሳይሆን እንደ ደስታ ግለጹት ብለው ተናግረው በየጊዜው በመቶ ሺህ የሚቆጠሩ ሰዎች እየመጡ ከዛ ቦታ በአመት አንድ ጊዜ ይሰበሰባሉ ነው። እንዲያውም ባለፈው ብዙ ችግር ሁሉ ተፈጥሮ ነበር። አሁንም ቢሆን አካባቢውን አትግቡ እየተባለ እነሱ ግን ምንም ጦርነት እንደሌለ አድርገው እየመጡ ነው ያሉ ወይ መተው ነበር። ፖሊስ እየገደባቸው ነው። ስለዚህ አሁን አንተ የምትለው ህዝቡ በጣም እየፈራ ነው ያለ። እነዚህ ሰዎች ግን ምንም ፍርሃት ሳይኖራቸው በብዙ ሺህ የሚቆጠሩ መተዋል። ከህግ ውጭ ሆነው ማለት ነው። ይህንስ እንዴት አየኸው? ይሄን በመጀመሪያ ደረጃ ከዘንድሮ ያለው ሁኔታና በራቢ ሽሞን bar yochai የሚባልበት ቦታ ወደ ጽፋት በምንድበት ጊዜ በሰሜኑ በኩል ሲመጡት የነበረው የሰው ቁጥር ካሁን ቀደምና ያውኑ ነገር በመታየበት ጊዜ ከፍተኛ ልዩነት አለ። አሁን ያለው ሁኔታ ምንድነው? በመንግስት በኩል የተፈቀደው ምንድነው? ከ200,000 በላይ ሰው ከዛ ቦታ መሄድ ይችላል የሚለው ሁኔታ አለ። ግን ሰውን ስታየው አሁን እዛ ያሉት ሰዎች በሙሉ ህጉንን በመጣስ ያለውን ሁኔታ ያልሰሙ በማለት በመድ ለህዝቡ ከፍተኛ የሆነ ጭንቀት ላይ ነው ያለ። የነዝ ባለፈው የነበረው በራቢ በሽሞን bar yochai የነበረውን እልቀት ሁላችንም እናውቃለን። አሁንም ቢሆን ያለው ሁኔታ ካሁን ከነበረው የባሰ ስለሚሆን በሊባኖስም ሆነ በተለያዩ ቦታዎች ተተኩሶ እዛ ላይ ቢወድቅ የሰው ማለቅ ስላለ እዛ ቦታ መሄድ የለባችሁም ተብሎ መመሪያ
ከተሰጠ በኋላ የተወሰኑ ከተቀበሉ በኋላ የተወሰኑ ሰዎች ተቀበሉ በኋላ ግን ከዛ ቦታ የሚወደ ሰው ግን የመንግስትንን ሐሳብ የመንግስትንን መመሪያ እየጣሱ የሚሄደው ሁኔታ በጣም የሚያሳዝን ሁኔታ ነው። በአሁኑ ሰዓት ያለበት ሁኔታ ሰው እየጎረፈና እየሄደ ከዛ ቦታ ነው የሚገኘው በአሁኑ ሰዓት። አሁን እነዚህን ሰዎች ማለት ነው ጠቅላይ ሚኒስትር ቢንያሚን ኔታንያሁ እንዳይሄዱ ብሎ አግደዋን መልእክት አስተላልፈዋል። ግን ህዝቡ ፖሊስ የሚለውንም በለዘብተኝነት እየተመለከተ ሄዳንና ቅጣት ይቀጣሉ ወይስ ዝም ብሎ ምንድነው እየተደረገ ያለ? እነዚህን ሰዎች ያለው ሁኔታ ቅጣት የሚያግደው መስሎ አይታይም። በምታይበት ጊዜ የመንግስት መመሪያን እየጣሱ የሚሄዱበት ጊዜ ቅጣቱንን ከምንም ነገር አይቆጥሩትም። ስለዚህ ይሄን ነገር ነው እኮ በጣም በመንግስት ወይም በፖሊስ በኩል ያለው ድክመት እዚህ ላይ ነው። ቅጣቱንም ፍራቻ በፍጹም ሊሰሙትና ይሄንን እንዲኖናል የሚለው ነገር የላቸውም ጠቅላላ። ስለዚህ በመንግስት ላይ ከፍተኛ የሆነ ፍራቻ ነው ያለ። አንደኛ መመሪያ ሰጠን መመራቸው የመንግስት መመሪያ አለመስማታቸው፣ በሁለተኛ ደረጃ ምናልባት የሆነ ነገር ቢተኮስና ልቀት ቢሆን ምን ላይ ይደርሳል የሚለው ሁኔታ መንግስት ያለበት ሁኔታ ፖሊስ ያለበት ሁኔታ ቀላል አይደለም በአሁኑ ሰዓት። ኦኬ ሌላው ሩቤን ለውሰደና ወደ ሌላ አቅጣጫ በዚህን ከጦርነቱ ጋር ተያይዞ በዚህ ሳምንት ጀምሮ ባለሳሳት ወይም ከሁለት ጀምሮ የደጀን እዝ ያወጣው ህግ አለ። በተለይ አካባቢውን እሱን የሰሜኑን አካባቢ እስከ ኤክስ ኪሎ ሜትር ድረስ ራስን የመከላከል የሚለውን ሁኔታና ትምህርት ቤቶችን በተመለከተ ምንድነው የተደረገው ነገር? አሁን በመጀመሪያ ደረጃ ይሄ አዲስ ነገር አይደለም። ይሄ ሁኔታ ራስን መጠበቅ የሚለውና ችግር በሚመጣበት ጊዜ በምን አይነት ሁኔታ ተዘጋጅቶ መጠበቅ አለብን የሚለው ሁኔታ በጠቅላላ በትምህርት ቤት ወይም በተለያዩ የስራ ቦታዎች ይሄን ነገር የተለየ ዝግጁ አለ። ይህ ዝግጁ እጅግ በጣም ጥሩ ነው። ካሁን ቀደም ደካማ ሁኔታዎች ነበሩ። ያለ አይደለም ጦርነት ወዲያውን ሲፈነዳ ያንን ችግር ወዲያው ለመፍታት ነበር። ግን ይሆናል የሚለው ሁኔታ በትምህርት ቤትም ሆነ ከስራ ቦታም ሆነ እኛ ለምሳሌ በትምህርት ቤት የምናደርገው ከፍተኛ ዝግጅት ምናልባት ጦርነት የመጣበት ጊዜ ልጆች እንዴት መዘጋጀት አለባቸው የሚለውን ከትምህርት ቤት ያሉ ልጆች እንኳን ወደ አካባቢያቸው ወደ ጎረቤት ወደ አካባቢ በመውጣት በትምህርት ቤት የተቀበልነው መመሪያ ይሄን ይመስላል እያልን የአካባቢውን ነዋሪዎች በመዘጋጀት ላይ ነው የምንገኘው በአሁኑ ሰዓት በየቦታው። ኦኬ ሌላው ሩቤን ያው ቅድም እንዳልነው አሁን ዛሬም ባለፈው ሳምንት መጃ አካባቢም ብዙ ዋሻዎችን የሂዝቦላን ዋሻዎች ከመሬት በታች የተቆፈሩ እስከ 300 ሜትር ከዛ በላይም ተገንቶ ሲፈነዳ ልክ የመሬት መንቀጥቀጥ እንደደረሰው ሁሉ ታይቷልና ይህን በተመለከተስ ምን የምትነግረናለ? ተመልካቾቻችን የምታስረዳለን? ያለው ሁኔታ በሂዝቦላ ሽብር ፈጣሪ አመካይነት የተቆፈሩ ዋሻዎች ጠቅላላ ከእስራኤል ድንበር የተገኙበት ቦታዎች ያንን ቦታ የእስራኤል መከላከያ ኃይል ያን ቦታ በማግኘት ባፈነዳበት ወቅት እጅግ ብዙ የሆኑ በመቶ የሚቆጠሩ መሳሪያዎች ያን በፈነዳበት ወቅት በአካባቢው በሰሜን አካባቢ ያለው ቀለል ያለ የመሬት መንቀጥቀጥ መስሎ ነው የሚታይ የተሰማን ያሉት። ለምሳሌ በእውነት በሂዝቡላ ባደረገው ከፍተኛ ቁፈራና የመሳሪያ ማጠራቀሚያ ቦታ ያ ቦታ መፈንዳቱ ለሀገራችን ለእስራኤል በእውነት ደስ የሚል ሁኔታ ነው ያደረገው ሁኔታ። ግን ድንጋጤም ነበር። የመሬት መንቀጥቀጥ እንዳልከው የዛ አይነት ሁኔታም ተሰምቶ ነበር። ለማንኛውም የእስራኤል መከላከያ ኃይል ያደረገው ሁኔታ እጅግ በጣም ሁላችንም የሚያኮራ ሁኔታ ነው። በተለይ በአካባቢ ያሉትን በሰሜኑ ያሉትን ነዋሪዎች
ስለዚህ እንደዚህ አይነት ድርጊቶች መደረጋቸውና በተለይ የኛ መከላከያ ደግሞ እስከ 6 እና እስከ 8 ኪሎ ሜትር ውስጥ ከደንበር ውስጥ መሬት መያዙና ደንበሩን በሙሉ ማስከበሩ ለሰው ደህንነት አልሰጠውም። ሰው ትንሽ ኦኬ አሁን ወታደራችን ውስጥ ስላሉ እኛ ሰላም ነን ደህና ነን ብሎ ሰው ትንሽ ጥሩ ስሜት አልተሰማውም። አቶ ሩቬን አንደኛ አልተሰማውም። ለምሳሌ ያህል በምናይበት ጊዜ ከሊታኒ ወንዝ ወዲያ ማዶ ያለን አካባቢ ወደዛ ያሉት እነና በራክፋኒም የተለያዩ ራክፋም ለምንጠራው እንግዲህ በሰው አብራሪ አልባ የሚመጡ ተምዘግዛጊ መሳሪያዎች አውሮፕላኖች ወይም ምስል አውሮፕላኖች እነዛ የመጡ በወታደሮቻችን ላይም ጉዳት አድርሰዋል። በአካባቢው ችግር አለ። ስለዚህ እስራኤል በተቻለ መጠን ከሊታኒ ወደ ሰሜን ባለው ውስጥ ያለውን ከፍተኛ ጥቃት ማድረግ አለባት የሚል በህዝቡ ላይ ግፊት አለ። በአሁኑ ሰዓት እስራኤል ከዛ ከሊባኖስ ቦታ አለችና የሰሜኑ ህዝብ እፎይ ብሎ ይቀመጣል የሚለው ነገር መስሎ አይታይም በአሁኑ ሰዓት። ምክንያቱም ሂዝቡላ የሚጠቀማቸው መሳሪያዎችን አካባቢ እስራኤል ሂዳ ካላሸነፈች ጥቃት ካላደረገች በአካባቢው ያለው ህዝብ በሙሉ እፎይ ብሎ የሚቀመጥ መስሎ አይታይም። በጣም ከባድ ሁኔታ ነው። ይሄንን ነገር ሁላችንም ማወቅ አለብን። ሌላው ጥያቄ አቶ ሮቤል ያው መቼም እስራኤል ሀገር ያለንበት የፖለቲካ እና ኑሯችን አብሮ የተቀላቀለ ነውና ከተወሰኑ ወራቶች በኋላ ምርጫ አለ። ምርጫ በሚካሄድበት ጊዜ ብዙ ጊዜ የዚህ አካባቢ ሰዎች የምርጫቸው ሁኔታ ለማን እንደሚመርጡ ይታወቃል እና በሚመጣው ጊዜ በሚደረገው ምርጫቸውን ይቀይራሉ ብለህ ታስባለህ? በተለይ ብዙ ሰው የሚደግፈው የገዢውን መንግስት ነው እና በዚህ ላይ ያለው አስተያየት እንዴት ምን ይመስላል? ያንተ የግል ግምት ማለት ነው ግምት ነው? የራሴ የግል ግምት ባሁን ባለንበት ሁኔታ የእስራኤል የፖለቲካ ኃይል የተለያዩ ፖለቲካ ቡድን ካሁኑ ቀደም የነበረው ለየት በማለት ይሄ ያለው መንግስት የእስራኤል መንግስት ያለበት ሁኔታ ትክክለኛ አይደለም የሚል ድምጾች ሁሉ እየተሰሙ ይመጣሉ። በአሁኑ ሰዓት በየጊዜው በምናይበት ጊዜ የሚደረጉት ግምገማዎች እንደሚያዩት ከሆነ በአሁኑ ያለው መንግስት የሚያደርጋቸው ሁኔታዎች አንሰው ሳይሆን ግን በህዝቡ ላይ ከፍተኛ የሆነ ለውጥ ያመጣል ተብሎ ነው የሚገመተው። እኔ ለራሴ በማይበት ጊዜ በአሁኑ ሰዓት ሽሎሞ ህዝቡ ያለው መንግስት በሚመረጥበት ድግም አሁን ቀደም የነበሩት ሁኔታው ዝሮ ስለሚመለሱ ምንም እንመርጣለን የሚለው ድምጽ ትሰማለህ በየቦታው እና ስለዚህ የትኛው መንግስት ይመረጣል የሚለው ሁኔታ በአሁኑ ሰዓት በግምገማ ነው ብለ ለመናገር አያስደፍርም። ኦኬ ሩቤን መጨረሻ ላይ በተለይ በቅድም የጀመርከው ነገር አለ በዛ ላይ እንድጨርስ ስለፈለኩ ነው። ሂዝቦላና ማለት እስራኤልና የሊባኖስ መንግስት ስምምነት ላይ ይደርሳሉ ብለህ ትገምታለህ? የሰላም ስምምነት የለም አይመስልም። በመጣይበት ጊዜ ሽሎሞ ማወቅ አለብን በሊባኖስ ከተማ ውስጥ ሀገር ውስጥ ለምሳሌ ከ5.9 ሚሊዮን ህዝብ የሚኖር ከዛ ውስጥ ድሩዚዎች፣ ሱኒዎች እንደገና ክርስቲያኖችም አሉ። ከዛ ውስጥ ሺም የሚባሉ አሉ ቁጥራቸው በጣም ትንሽ። ከነዚህ የተወጣጡት ነው እንግዲህ የሂዝቡላ መንግስት የሂዝቡላን ታጣቂ የሚገድፉ ብዙዎች ናቸው። ስለዚህ በአሁኑ ሰዓት በምናይበት ጊዜ ምናልባት የእስራኤል ዋናው ተስፋው ምንድነው? በሊባኖስ ላይ የወንድማማች ጦርነት ካልተነሳ በስተቀር በእስራኤልና በሊባኖስ በኩል ያለው ስምምነት ምንም አይነት ውጤት የሚሰጥ መስሎ አይታይም። በአሁኑ ሰዓት ሊባኖስም የሚያደርጉት ጨዋታ የወጣ መግባትና ከሌላዎች ምንም ነገር የለም። ይሄንን ነገርም ሊሆን አይችልም። እስራኤልን በተቻላት መጠን ይሄን ነገር በደንብ አድርጋ አትኩራ ማየት አለባት። የሂዝቡላ ድርጅት በሊባኖስ መንግስት ትኩን ይፈታል የሚለው ሁኔታ መሽቶ አይነጋም የሚለው ነው እንጂ ምንም ነገር ያለ መስሎ አይታይም በአሁኑ ሰዓት።
ኦኬ ሩበን በእውነት ሰፋ ያለ ማብራሪያ ሰጥተናን የድርድሩን በተመለከተ በአካባቢውም ያሉትን ቻሌንጆች የሚያጋጥሟቸውን ነገሮችን ሁሉ ሰፋ ባለት ነግረናል። እንግዲህ የምርጫውን ውጤት በተመለከተ ቆይተን አብረን የምናየውና የምንገመግመው ይሆናል። በአጠቃላይ ግን ሁላችንም ቢሆን የምንፈልገው የሀገራችን ደህንነትና ሰላምና የአካባቢያችሁን ሰላም እንፈልጋለን። አመሰግናለሁ አቶ ሩበን። አመሰግናለሁ ሽሎሞ። ተመልካቾቻችን ፕሮግራማችን ልናገባድ 1 ደቂቃ ብቻ ቀርቶናል። አብራችሁን ስለቆያችሁ በጣም እያመሰገን በእርግጥኛ በዛሬው ዕለት ሰፋ ያለ ውይይት ያደረግነው በሊባኖስን አካባቢ ያደረግነውን ውይይትና እንዲሁም ደግሞ ኢራንና አሜሪካ የሚያደርጉትን ፉክክር በተመለከተ በእኛ ላይ የሚያደርገውን ተጽዕኖና ወይም ተጽዕኖ ይፈጥራል ብለን የምንገምተውን ሲሆን ምንጊዜም ቢሆን እስራኤል አንድም ጊዜ ጦርነት ለመክፈት ፍላጎት የላትም። እስራኤል ምንጊዜም ቢሆን ሰላም ፈላጊ ሀገር ናት። በአጠቃላይ ግን ደህንነቷን ለማስከበርና ህዝቧን ለማስከበር ደግሞ ወደ ኋላ አትልም። አብራችሁን ስለቆያችሁ እናመሰግናለን። በነገው ዕለት እስከምንገናኝ ድረስ ደህና ደሩልን፣ ደህና ቆዩ።